ይወላ አንዳንዴ እናት እንጃ ሰው እንዴት እናቱን ይመታል? እንዴት እናት ላይ ሰው እጅ ያነሳል? የእግዚአብሔር ደጅ ቤተ መቅደሱን መርገጥ የማይገባኝ ገጠመኞች ምንድን ናቸው? የአምላክ እናት ደፍሮ መቅደድ ተዋህዶ ላይ ያለው ፍቅር ስለማያውቁት ሰይጣን ራሱ በሰው አይጣት ይቀናል እኮ። ቤተክርስቲያን የፍቅር ቤት ናት። ተዋህዶ በጣም ታሳዝነኝ። ምስኪን እኮ ነው። እመቤቴ ብሎ ለመጥራት መታደር ይፈልጋል። እናት ሞገስ ናት። እኔ እግዚአብሔር ከስትንፋሴ በላይ ቅርቤ ነው። እኔ በዚህ ፕሮቴስታንቶችን በጣም ወዳቸው። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአፄ ናዖድ ዘመነ መንግሥት የተተከለችው የአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። ሰላም ሰላም፣ ውድ የተዋሕዶ ልጆች በአገራችን በኢትዮጵያና በመላው ዓለም ላይ የምትገኙ ሁላችሁም እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ይህ ወጣትነት በዘመናችን የሚል ፕሮግራም በነጋሽ ሚዲያ ላይ ብቻ የሚቀርብ ፕሮግራማችን ነው። እግዚአብሔር እንደረዳንና እንደፈቀደልን መጠን ዛሬ ደግሞ ከምንወደው ከምናከብረው ከወንድማችን ከሰዓሊ ቅዱስ ኤፍሬም ጋር ቆይታ እናደርጋለን። በተለይ ወጣቶች ወዴትም እንዳትሄዱ፣ ከዚህ ልጅ ሕይወት ብዙ ነገር እንማራለን፣
ብዙ ነገር እናተርፍበታለን። አብራችሁን ቆዩ። ቅዱሴ እንኳን በሰላም መጣ። በሰላም ቆያችሁ። ሁሉ መልካም፣ ሁሉ ሰላም ነው። እግዚአብሔር አሜን፣ ተመስገን። ምናልባት ይህ ፕሮግራማችን ወጣትነት በዘመናችን የሚል ፕሮግራም ላይ ያለ ነው እና ቅዱሴ ለዚህ ፕሮግራም ብዙ መልእክቶችን በማስተላለፍ ውስጥ ወጣት እናተርፋለን ብለን አስበን ነው አንተን ወደዚህ የጋበዝንና የተወሰኑ ከአንተ ጋር ቆይታ እናደርጋለን። ቅዱስዬ በመጀመሪያ እንኳን ደህና መጣ ብያለሁ። ከዛ በመቀጠል ምናልባት ወደ ዋና ሀሳቦቻችን እንገባለን። ግን ከዛ በፊት ቅዱስዬ የት ተወለደ፣ የት አካባቢ አደገ የሚለውን ከዚህ እንነሳ እስኪ። ያው እኔ የተወለድኩት አዲስ አበባ ኢትዮጵያ ነው። ያደግኩትም እዚሁ ቡልጋሪያ ሰፈር፣ የቡልጋሪያ ሰፈር ልጅ እኔ ሄኖክ ኃይሌ ያደጉበት ደብር ነው ያደግኩት። ቅዱስ ሚካኤል ደብር ማለት ነው። እና እንደዛ ነው። እውነት ነው። እሱ ደብር ማለት ነው። አይ ቲንክ ልጅ ሆኜና እስከ ሆነ ቀን ድረስ ምንድነው ከርቸለ ሚካኤል ሆና ይባል ነበር አይደል? ይባል። ምን ነበረ እሱ? ድንገት በታሪክ ካወቀው በእርግጥ እኔ እንጃ። እኔም ሙሉ ፉሉን በደንብ አላውቀውም። ነገር ግን ከርቸሌ ነበርና በራእይ ታይቶ ነው ቤተክርስቲያኑ የተመሰረተው እና ብዙዎች ድንቅ የሚባሉ ሰዎች የወጡበት ቤተክርስቲያን ነው። እጅግ በጣም የምወደው ቤተክርስቲያን። ሳዝን ሲከፋኝ ሄጄ ሀዘን የምረሳበት ቤተክርስቲያን እና በጣም ቤተክርስቲያኑ ሁሉን ትወዳለህ። ያደኩበትን ደብር ደግሞ በጣም ወደዋለሁ። ሁሉም ወደ ራሱ እኮ እንትን ያደርጋል። የተወለደበት ያደገበትን ደብር የሚገርም ሰላም አገኛለሁ። አንዳንዴ የእርግቦቹን ስታይ ምናምን የቤተክርስቲያን ንጽህና፣ የተዋሕዶ ልጆች ክብራቸው፣ ንጽህናቸው፣ ደግነታቸው ስታይ ሰላም ይሰማል እና እውነተኛ ያለ ሰላም ያለው እግዚአብሔር ጋር ስለሆነ እና እንዲህ ነው። አዎ ቅዱሴ፣ በነገራችን ላይ እኔም በታሪክ እንደሰማሁት የከርቸሌ ሚካኤል በፊት ከርቸሌ ቦታ ነበረ መታሰሪያ፣ ሰዎች የሚታሰሩበት ቦታ ነበር እና እዛ ውስጥ ነው ሚካኤል ቤተክርስቲያን የነበረው ይላሉ። እንግዲህ አድማጭ ተመልካቾቻችን አካባቢውን በደንብ የምታውቁ ኮመንት አድርጉልን፣ በደንብ አድርጋችሁ ታሪኩን ንገሩን እና ከዛ ተነስተው ነው በጣም ብዙ ሰው ያውቀዋል። እሱ ቤተክርስቲያን ብዙ ሰው ያደገበት ቤተክርስቲያን ነው እና ትልልቅ ሰዎች የወጡበት ቤተክርስቲያን ነው። የሚገርም በቃ አይምሯቸው ድንቅ የሆኑ ብዙ በጥበብ የተሞሉ ልጆች የወጡበት ቤተክርስቲያን እና እኔ ከዚ ውስጥ አንዱ መሆኔ በጣም ደስ የሚል ነው። መምህር ሄኖክ ኃይሌ እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም የሚታወቅ ብዙ ወጣቶችን የሚያጽናና በተለይ አእላፋት ዝማሬ የሚለውን እንግዲህ በመላው ዓለም ላይ ብዙ የታየ ትልቅ ፕሮግራም ነው። በጌታ ልደት ጊዜ አንድ ሄኖክ የሁሉ ነገር ያደረገው ከዛ ደብር ወጥቶ ነው፣ ከቅዱስ ሚካኤል ደብር ወጥቶ ነው። ያስደስታል። በጣም ደስ ይላል ቅዱስዬ። ሌላው ምንድን ነው ምናልባት ቅዱስ ኤፍሬምን ብዙዎቻችን እኔም ጨምሮ አንተን ያወቅን ሶሻል ሚዲያ ላይ ነው። በሶሻል ሚዲያ ነው። ይህ ሶሻል ሚዲያ ብዙ ሰው ያስተዋውቃል። ሶሻል ሚዲያን እንዴት ጀመርክ? እስኪ ታስታውሰው ይሆን? ያው ብዙ ነገር አለ። እኔ ሶሻል ሚዲያ ከመጀመሪያ በፊት አንድ ጓደኛ ነበር፣ በጣም ጎበዝ አሊ ነው እና እሱ የሚሰራቸውን ስራ አይቼ ነው የጀመርኩት እና አጀማመሬ ድንገት የእመቤታችን ስዕል ቤተሰብ ለማስደሰት ብዬ ሳልኩና ፖስት ማድረገው ነገር የለም። እንዴት እንደሚፖስት አላውቅም። ትንሽ ሞከር ነበር ግን አይሳካልኝም ነበርና እንደው አባቴ ሊያስደስት ብዬ የእመቤታችን መሳል ጀመርኩ። ከዛ ሳላውቀው 3 ቀን እንቅልፍ እምቢ አለኝ እና 3 ቀን ሳልተኛ ስዕል ብዙ አልችልም። ይገርም የመጀመሪያ ሳልኩት እሱ ነው። በጣም ያምራል። እኔ ራሱ ይገርመኛል እስከዛሬ ምን አይነት ጥበብ ቢሰጠኝ ነው ነው እና ምን አልኩ መሰለ ሚዲያ ላይ አልታወቅም። ጴጥሮ ቤተሰብ ልጅ ነኝ፣ ግን ያው አንዳንዴ ወጣት ስትሆን የራስ ቢዝነስ ትፈልጋለህ የራስ ምናምን መብርሃን ለሰዎች አስታውቂኝ የእውነት ኮንሻ እኔ ደፋር ነኝ ቤዜ እና የዛኔ ፕሮቴስታንት ነበርኩ፣ ግን የሆነ ዘንበል እላለሁ
ምክንያቱም ቤተሰቦቼ ሁሉ ኦርቶዶክስ ናቸው እና መብርሃን የእውነት እስቲ ደግፊኝ እስቲ አንዳንዴ እስቲ ስሚ ይሆናል አንድ ቪዲዮ ስለቅ የመጀመሪያው ቲክቶክ ላይ 200,000 ላይክ ያለው የኔው በአንድ ቪዲዮ 100,000 ያክል ሰው ተከተለ በአንድ ቪዲዮ። እና አንዳንድ ሰው እንደዚህ ስናገር እኔ እንጃ ለሱ የሆነ ነገር ሊመስለው ይችላል። የሆነ አንዳንዴ የሆነ ተከታይ ፈልጎ ነው ኦርቶዶክስ የሆነውና የምሳሌ ለእኔ የተደረገልኝ ብዙ ስለሆነ ብዙ ከዛ በፊትም ብዙ ተደርጓል። እኔ ከተስፋ ቆርጬ ወደ ሞት በሄድኩበት ጊዜ መብርሃን የጎበኘችኝ ሰዓት አለ። እውነት የከደዋት ሰዓት አንዳንዴ እናት ሆና ቅድስት ሆና እኔ እንጃ አላቅም። እኔ አንዳንዴ ስለ እመቤታችን አንዳንድ ሰው ተነስቶ ሲያወራ ይገርመኛል። የትኛው አንደበታችን ሰው እኮ ንጹህ ነች፣ አምላክን የተሸከመች እና እግዚአብሔር ረዳኝና የመጀመሪያ ቪዲዮ 100,000 ተከታይ አገኘ። እግዚአብሔር ደግሞ ለካ ይወደኛል። ይገርመን። በጣም ሀዘን ውስጥ ነበርኩ። በጣም ብዙ ሰው የማይረሳው ሌሊት አለው አይደል? ሁላችንም እርር ብለን ያለቀስንበት የተከዝንበት ጌታ ወዴት ነው ያለው? የእውነት እግዚአብሔር አለ ወይ ያለበት ጊዜ አለ። እዛ ቦታ ውስጥ ሆኜ እንደዚህ ነገር ሳገኝ እንጃ ለእኔ ትልቅ ተስፋ ነው። ይህ በቃ የሀገር ሰው አንድ ቀን በአንዴው ብዙ ሰው አወቀ። ታክሲ ላይ ሲሄድ እንዴ ይሄ ልጅ ነው እና አንዳንዴ የእውነት እግዚአብሔር ይመለከታል። እግዚአብሔር እንባን አይረሳ እና ቲክቶክ እንዲህ ነው የጀመርኩት። በጣም ደስ ይላል ቅዱስዬ። ሁሉም የራሱ የሆነ ታሪክ አለው። በተለይ ቲክቶክ ወይም ደግሞ የተለያዩ ነገሮች ሲጀመር ታሪክ አለው እና ያንተ በጣም ያስደንቃል። በአንድ ቀን ውስጥ ከ100,000 በላይ ተከታይ እኔ እስከዛሬ አላቅም። ብዙ ሰው ሊኖር ይችላል። በአንድ ቀን ስር ግን እንደተከተለ አይቼ አላቅም። ምናልባት ቅዱስዬ አሁን ቲክቶኩን አንተ የምትጠቀምበት ምናልባት አድማጭ ተመልካቾችም ያው በደንብ ያውቋልና ብዙ ስለ ገዳማት አድባራት በተለይ ቤተክርስቲያን የተጎዱ ሊፈርስ ያሉ ወይም ጥንታውያን እነዚህ ነገሮች አሉና እዚህ ውስጥ እስኪ አንድ ነገር እንመልከት። ቤተክርስቲያን እንድትረዳ ወይም ያ ገዳም እንዲረዳ ብዙ ውጣ ውረዶችን ዋጋ ከፍላል። ደም እስከ መጥፋት ድረስ ብዙ ፈተናዎችን አሳልፋልና እስኪ ስለነሱ እንዳሰው ለምን ግድ መታወቅ ስላለበት ነው። የገጠመ ገጠመኞች ምንድን ናቸው? እስኪ ደግሞ ያስደነቀ ደግሞ በዛ ገዳም ውስጥ ስትረግጥ እንደዚህ ማለ እንዴ ብለህ እስኪ የተገረምክበት እነዚህን አያይዘህ እስኪ ንገረን። ምን አለ መሰለህ እኔ ኃጢአተኛ ነኝ፣ በኃጢአት የቆሸሽኩ የእግዚአብሔር ደጅ ቤተ መቅደሱን መርገጥ የማይገባኝ ግን እግዚአብሔር ሲመርጥ ቤቴን ስራ ሲለ እግዚአብሔር ስራው ልዩ ነው፣ ድንቅ ነውና ሳይገባኝ ብዙ ገዳማት አወቁ። የሚገርመኝ ማሰራቴ ምናምን አይደለም፣ ለቤተክርስቲያን መጮዬን አይደለም፣ ሳላውቀው በጣም ብዙ ቤተክርስቲያን ማየት ጀመርኩ። እኔ ሰው ላሊበላ ሄዶ ላያውቅ ይችላል። እኔ 12 ጊዜ ሄጃለሁ ብዙ ጊዜ እና ቤተክርስቲያን ለማሰራት ያው እኔ ብዙም አቅም የለኝም፣ ጉልበት የለኝም እና ገዳማት ስትሄድ በጣም ብዙ ተራሮች አሉ፣ ብዙ ስቃይ ያለው በዚህ የሀገሩን ሰላም ምናምን ብዙ ታውቀዋለህና የሁሉ አልፈን ነው አንድ ቪዲዮ እንሰራውና ያ ቪዲዮ ሲሰራ ላይክ የሆነ ስንወጣ ተራራውን ምናምን የሆነ ሰው ሲያባረን የሆነ እንስሳ ሲመጣ ምናምን እሱ ቢቀረጽ በጣም ፌመስ እንሆን ነበር። ነገር ግን ያ ያስፈልግስ እና እቺ ትንሽዬዋን ነገር ነው የቤተክርስቲያን መቸገሯና ትንሽ ሼር አድርጉልን እና ደስ ካላችሁ ስጡ ነው ብዙ ጊዜ የምለው። ምክንያቱም ያው ቤተክርስቲያን አንዳንዴ ታሳዘናለች። እኔ ምን አለ መሰለህ በጣም ቤተክርስቲያን ለሚመኘው ነገር ቤተክርስቲያን ማትለምንበት ጊዜ ይናፍቃል። ይሄ ሁላችንም አንዳንድ ጊዜ ሁሉ ጊዜ ቅዱስ ለምንድን ነው ቤተክርስቲያን እኔ ያስኩትን ፔን ሁሉም ስለማያውቅ በቀን ስንት ቤተክርስቲያን ባከች ቤተክርስቲያን እንደዚህ ሆናለች፣ እንዴት እየሰቀቀን እንደምንሄድ እኛ ነው እናውቀው እና ስንት ቤተክርስቲያን ችግር አለ። በጥይት የምትመታ ቤተክርስቲያን አለች፣ በተፈጥሮ ችግር የምትፈርሳለች እና ብዙ
እና ምን አይነት ነገር እናፍቃለሁ መሰለ ቤተክርስቲያን የራሷ ሕክምና ኖሯት የራሷ ትምህርት ቤቶች ኖሯት ሌሎችን የምትረዳበት ጊዜ ይመጣል። በዚህ ይዘገያል እንጂ መሆኑ አይቀርም። እና ምን አለ መሰለ ማር ውስጥ እጅህን ብትነክር መላስ አይቀርም። እና እኔ ማስበው እንደዛ ነው። ጊዜ ይመጣል የምትሆኑበትን ቦታ ማወቅ ቤተክርስቲያን አንድ ቀን ታብብና ልጆቼ ምን ላድርግላችሁ የምትልበት ጊዜ ይመጣል። እና እንደዛ በነገራችን ላይ በዚሁ አጋጣሚ አድማጭ ተመልካቾቻችን ማወቅ ያለባቸው ቤተክርስቲያን በዚህ አይነት ፈተና ውስጥ ሆና መከራ ውስጥ ሆና ዝም ተብሎ አይታለፍም፣ አይታይም። እንዲህ ትችለዋለህ። ቢግስት ኢሞሽን ኪለር የምትለው ሳይለንት ነው አይደል? ግን ቤተክርስቲያን ላይ አትችልም። ዝም ማለት ከባድ። ዝም ያልክ ሰዓት በደንብ ነው። አሁን ራሱ እየፈረሰ ነው እኮ ነው በደንብ። እኔ ተዋህዶ በጣም ታሳስበኝ። ምስኪን እኮ ነህ ማለት ትልቁ እውቀት ትልቁ ጸጋ ያለው ተዋህዶ ላይ ነው። ያንን ለማፍረስ የሚጣርበት መንገድ ስታይ እግዚአብሔር ራሱ ሰሪው እሱ አይደለ? የእሱ ቀን ይመጣል እንላለን። አንዳንዴ ዝም ስንል ትልቁ እንትናችን ህመማችን ነው ዝምታችን። ምናልባት ባለፈው ቅድም አላወራም ብዬ ነበር፣ ግን ባወራው ይሻላልና እመቤታችን ስል ቀደ ወጣች አለች እንጂ ብዙ ሰው ተነስቶ ቅዱሴ ለምን እንትን አትልም አትናገርም እቺ ልጅ ምናምን ሲለኝ እዚህ አንዳንዴ በዝምታ የምታሸንፈውን ነገር በመከራከር ጊዜ መፍጀት የለብህም ብዬ ነው የማስበው። ለምሳሌ በጣም ለልጅቱ አዝናለሁ እኔ በጣም ማዝንላት። ለምን ካልከኝ ቅድስት የሆነች ብጽዕት የሆነች እናት የሆነች የአምላክ እናት ደፍሮ መቅደድ እንጂ እኔ ይቅር ብላት እስቲ መድኃኒዓለም ምን እንደሚላት አላውቅም። ይቅር ይበላት እና አንዳንድ ጊዜ ተነስቶ ውገሩ የሚል አስተሳሰብ የለንም ክርስቲያን ስለሆነ። ይሄ በጣም ያሳዝኑኛል። አንዳንዴ ተነስቶ የሚሳደቡ ሰዎች እኔ እንጃ ተዋህዶ ላይ ያለው ፍቅር ስለማያውቁት መብርሃን ምን ብታረግልህን የምትወዳትና እኔ አንዳንዴ መብርሃን ምን ተደንቃለች ካልከኝ ቅድስት መሆኗ ብጽዕት መሆኗ አይደንቅም። መልአኩ ገብርኤል መጥቶ ሲያናገራት በትህትና እሺ ማለቷ አይደንቅም። በጣም ይደንቅ ምንድነው ካልከኝ መብርሃን እናት የሆነች እናት አምላካችን ክርስቶስን የተሸከመች እናት ልጇ በአደባባይ ላይ ሲገረፍ ዝም ማለቷ ይደንቅ። አያት ምን ያለች ድንቅ እናት መሆኗ። ዝም ያለችው ልጇ ክርስቶስ ሁሉንም እንደሚያድን ስለምታውቅ እያለቀሰች አይታ ዝም ብላለች። ይህን ያህል እናት ነው ያለን። አንዳንዴ እኔ እንጃ መብርሃንን ሰው እንዴት እንደሚገልጻት እንደሚወዳት አላውቅም። እኔ ግን እልፍ ወዳታለሁ እናት ስለሆነች እንጂ እንባ አይገልጻትም። ከዛ በላይ ደግሞ ክርስቶስን እንዴት እንገልጻለን? እኔ መብርሃንን መግለጽ ማልችለው ተራሱ ክርስቶስን እንዴት እገልጻለሁ? አንዳንዴ ክርስቶስን አትወዱትም ይላሉ። ረበስመ ማን አለኝ እኔ ድሃ በሆንኩ በተራቆትኩ ሰዓት የማይረባው የሚያነሳ እግዚአብሔር አይደለም። እግዚአብሔር ብቻ ነው ረኛውን ንጉስ የሚያደርግ አምላክ። የማይረባውን የተለውን ሰው እኮ የሚያቅፍ እሱ ብቻ አስባል። አምላክ ሆኖ ሰው ሲሆን ሰው ሆኖ ደግሞ ሲገረፍ አምላክ እኮ ነው። ሁሉንም አፍርሶ ድጋሚ መስራት የሚችል አምላክ አትወደውም ሲለኝ ይደንቀኛል። የትኛው ፍቅር ይገልጸዋል ክርስቶስ የሚለውን ሰው? እኔ እንጃ። ምህረቱ፣ ደግነቱ፣ አምላክነቱ፣ የፍቅር ምሳሌነቱ ይደንቀኛልና ያው እኔ የትኛውንም ሃይማኖት አከብራለሁ። ሙስሊሙንም ያው ስራዬ ብዙም ሃይማኖተኛ አይደለሁም፣ ግን ዝቅ ብዬ ከሌሎች ዝቅ ብዬ እማራለሁ እና የትኛውንም ሃይማኖት ወዳለሁ። ሙስሊሙን ወዳለሁ፣ ፕሮቴስታንቱን ወዳለሁ። አናውቅም ሄቴኝ ከሆነ የሆነ መናፍቃን ብዬ አልናገራቸው በጊዜ የገባቸው ፍቅሩ ነው እና ይሄን ነው
ማስተላለፍ ፈልግ። በጣም ጥሩ። በእርግጥ የምናነሳውን ሀሳብ ነው ያነሳው። አብዛኛውን ሰው ቅዱሴና ድንግል ማርያም ጋር የምትለዋን እንመጣባታለን። ግን በዚሁ አጋጣሚ ይሄ ቆንጆ መልእክት ነው። ታስታውስ እንደሆነ በመጽሐፍ ቅዱስ ስር ያቺን አንዲት ሴት አምጥተው ጌታ ሆይ ይቺ ሴት ዝሙት ስትሰራ አገኘናት ብለው ክርስቶስን ለመፈተን አመጡ። ከእናንተ መካከል ኃጢአት የሌለባት ምን ይበላት? ይውገራት፣ ይምታት አለ። የሚያስደንቀው ሊቃውንት አባቶች ሲናገሩ እቺ ፓርት ላይ ዝሙት ሰርታ ነው የመጣችውን አይደል ያሉት? ከእሷ ጋር ዝሙት ፈጽመው ነው የመጡት። የሚገርመው እነዚህ ሰዎች የሚደንቀው ግን መጥተው እንትን ትበላሉ። እና መውገር አይደለም ቤተክርስቲያን የምታስተምረን። ቤተክርስቲያን የፍቅር ቤት ናት፣ የምህረት ቤት ናት። ክርስቶስም ምንድን ያለው? አንቺ ሴት ኃጢአትሽ ተሰርዮልሻል፣ ዳግመኛ እንዳትበዲ። እንዲያውም ከሳሾችሽ ወዴት አሉ ነው ያሉት። ስታይ ማንም የለም። ያጠፋችሁ ጥፋት አለ፣ በህግ አግባብ ምን ማለት አለባት? መጠየቅ አለባት። ክርስቶስ ተሰቅሎ ምንድን ያለው? የሚሰሩትን አያውቁምና ይቅር በላቸው ነው ያለው። አንዳንድ ሰው የሚሰራውን አያውቅም። ለምን? ሴጣን ዲያብሎስ ነው የሚያሰራው። እና ምናልባት አድማጭ ተመልካቾቻችን የቅዱሴ መልእክት ከዚያ አንግል ነው መታየት ያለበት። ልክ ነው። ያው መጠየቅ እኛ ባንጠይቃት እንኳን እኮ ይጠይቃል። ለዛ ነው። እና እኔ ምን አለ መሰለህ አንዳንድ ጊዜ እውቀት አይብዛላለሁ። ለምንድን ነው ካልከኝ አንዳንዴ ሞዶሻ የያዘ ሰው ሁሉም ምስማር የሚመስል ያገኘውን ይመታል። አስተውሎ ከሆነ ይሄ ሁሉም ከሞዶሻ ስቲት ያገኘውን ትመታል። እውቀት ያለው ሰው ሁሉም ደደብ ይመስለዋል። እዚህ ነው ክርስቲያን ስትሆን የትኛውም ያለ እውቀት ምንም እንደሆነ ነው የሚገባ። ይሄ እውቀት ሁሉ ባለቤት እግዚአብሔር ብቻ ስለሆነ ይሄን ያነሳሁበት ሀሳብ ከሌላ ጋር ልጣላ አይደለም። ግን ምንድነው ያው ቀጫው አለ፣ እግዚአብሔር ይቀጣታል። ህግም ደግሞ አለ፣ በህግም ትቀጣለች። አሁን በቅጣቱ አይቀርም። ምክንያቱም አምላክ የአምላክ እናት የሆነች መዳፈር እኔ እንጃ እኔ ያየሁበት መንገድ በጣም አሳዘነች። ምን አይነት ሰይጣን ቢያናወጣት ነው? ምን አይነት ድፍረት ቢሰጣት ነው? ሰይጣን ራሱ እንደዚህ አይደፍርም። ግን አንዳንዴ ከሰው በላይ ሰይጣን ራሱ በሰው ኃጢአት ይቀናል እኮ። የምሬን እኮ ነው የሚል እንደዚህ አይነት ድፍረት እኔ እንጃ በጣም ያሳዘነኝ የቦታው አማኝ ትሁን አትሁን አላውቅም፣ ብቻ እናቷ ታሳዝናለች። እና አንዳንዴ ብቻ ዝምታ ይሻላል። በቃ the biggest emotion killer የሆነው is being silent። ዝም የምንለው ታመን እንጂ መናገር አቅቶን አይደለም። አንዳንዴ የማትናገራቸው ህመሞች አሉ። እናትህ ላይክ እኔቶ የአምላክ እናትንቶ የኔ ራንደምሊ እናቴ ስትነካ ባይ ህመሙ ከባድ። ዛሬም አሁን የተነካችው እናት ደግሞ የሁሉ ህዝብ የምድሩ ሁሉ ህዝብ እና ምን እኔ እንጃ አንዳንዴ ህግ ራሱ ቢፈጠን ደስ ይለኛል። እውነት ነው። በዚሁ አጋጣሚ ምናልባት ቅዱሴ ነገርን ነገር ያነሳዋልና አያይዘ መንገር ያለብህ ጉዳዮች ስላሉ ነው ይችን ጫፍ የምነግርህ። አሁን ሶሻል ሚዲያ ላይ አሁን ይቺ ልጅ ቀደደች አለ። ግን አሁን በቅርብ ወዲህ የምናያቸው የሚለቀቁት በኤአይ የተሰራ በጻድቁ አባታችን አቡነ ተክለ ሃይማኖት ላይ ኢየሱስ ክርስቶስ ላይ ድንግል ማርያም ልጇን ይዛ የሆነ ነገር አድርገው የሆነ ነገር ለመናገር ራሱ አንችልም። እና ትውልዱ ደፋር ነው፣ በጣም ደፋር ትውልድ ተነስተዋል። እና መጽሐፍ ቅዱስ ራዕይ 12 ላይ ወንድ ልጅ የወለደችዋን ሴት ይላል ያሳዳት ነበር ጠላት ይላል። ያቺ ማናት? ድንግል ማርያምና ያሳዳት ነበረ። አዎ ይሄ ዘመናችን ሁሉ እናየው ነው። ድንግል ማርያም ያልተጠላችበት፣ ድንግል ማርያም ያልተሰደበችበት፣ ድንግል ማርያም ያልተገፋችበት ጊዜ የለም። አሁን መጻኤ ጊዜው ጽጌ ጾም ነው፣ የፈቃድ ጾም ማለት ነው። በዚህ በጽጌ ጾም እናትና ልጁ ወዴት የተሰደዱበት ነው? ወደ ግብፅ የተሰደደችበት ነው። ስደት አለ በተዋህዶ ውስጥ፣ በድንግል ማርያም ውስጥ ስደት አለ። ግን በእነዚህ ነገሮች ውስጥ ግን ስንመለከት ድንግል ማርያም እንኳን
ስለነዚህ ሰው ነው የምትጸልየው። የሚያስደንቀው ስለሚያሳዷት ከልጇ ነዋ የተማረችው። የሚሰሩትን አያውቁምና ይቅር በላቸዋል ያለው ጌታ። እሷም ደግሞ ገድላ ማነው ተአምረ ማርያም ላይ ብታይ ስንት ነገር እያደረጉ እሷስ ልጄ ወይ ማርልኝ ይቅር በልልኝ ነው የምትለው። እውነት ለመናገር ብዙ ታሪክ ማንሳት እንችላልና ቅዱሴ አሁን ከዚህም የባሰና ያለ ልልህ ፈልጌ ነው። መቅለዱ እንዳንዱ ነው። ብዙ ነገር ይመጣል፣ ብዙ ፈተናዎች ይመጣልና እንደ ሙያ እንደ እንትን ላይ ሶሻል ሚዲያ ላይ እንዳለ ሰው ይህን አይተህ ብዙ መቼም ታማህል ብዬ አስባለሁ። እና ስለ ሁሉም እስቲ በዚሁ አጋጣሚ ለተመልካቾቻችን ብዙ ነገሮች አሉ። ስለዚህ እሱን ብትነግርልን ለማለት ነው። በጣም አሪፍ። እንጃ እግዚአብሔር እንደሱ ቢሆን ኖሮ እንዲህ ሁላችን ባለቀን ነበር። ሶሻል ሚዲያ ያው የክሬት እያደረገብን ያለው እየመጣ ያለው ነገር በሶሻል ሚዲያ መልካም ነገር ይገኛል። ተጨማሪ ደግሞ ህዝብን የሚያጠፋ የሚያሳዝን ነገር እናይበታለን። ዛሬ ብዙዎቻችን እየተደፋፈረ ነው። አሁን ሶሻል ሚዲያ ላይ እንደዚህ አይነት መደፋፈር፣ ሃይማኖትን እንደዚህ መንካት ነገ ሌላ ችግር ውስጥ ያመጣብናል። እኔ ብዙ ጊዜ ምን እመክራለሁ መሰለ፣ እንደዚህ እየደፈሩ እንደዚህ እንትን የሚሉን ሰዎች ዝም ብንላቸው እላለሁ። ቢኮዝ ኤቭሪ ታይም የምናገረው the biggest emotion killer is being silent። የሆነ እንትኖችን የምትገለው ኢሞሽኖችን የምትገለው ዝም ስትል፣ ዝም ባልክ ቁጥር ያን የሚያደርጉ ሰዎች ራሱ ለምን አይናገረኝም ምናምን ብሎ ይተዋሉ። ሄደ ግን የምትከራከር ምናምን ሲሆን እኔ እንጃ። አሁን ላይክ አንድ ሰው ራንደምሊ ዝም ብሎ አካውንት ክሬት አድርጎ በሌላ ሰው ስም ፖስት እንደዚህ ማድረግ ይችላል። ያንን ሰው ፋይንድ ማድረግ አችልም። በጣም ብዙ የሚያሳዝን ሰው አለ ማለት ረከሰ ማለት ራሱ ይከብዳል። በጣም ርካሽ የሆነ ሰው አለ። ቃላቱ ይከብደኛል እንጂ እንጃ። እኔ ራሱ ብዙ ጊዜ ስዕል አድኖ ይዤ ነው የምታየኝ ስዬ ምናምን ከእሱ ጋር የያዝኩትን ስዕል መቶ ሲስመኝ ምናምን እንደዛ ያደርጋሉ። እና በጣም አንድ ጊዜ አልቅሻለሁ። ሌሊት ቤተክርስቲያን ለማሰራት ብቻዬን ሄጄ ላሊበላ ድረስ ሄጄ እና ለላሊበላ ቤተክርስቲያን በቃ ያገኘነውን ገንዘብ ምናምን ተቀብለን እቃ ምናምን የቤተክርስቲያን ስዕል አድኖ ምናምን ተገዝቶ ምናምን በቃ አባቶችን ለማስደሰት እኛ ተነስተን እየሄድ ሰው እንደዚህ እያደረገ ይለቅብናል። እኔ ምን አልኩ? የተዋሕዶ ልጆች እኔ ደከምኩባችሁ። ሁልጊዜ የሆነ ነገር በሰራው ቁጥር የሆነ እመቤቴን ለመንቀፍ አንዳንዴ እምባ ሁሉ እኮ አይገልጽም። እንጃ እንዳታስለቅሱኝ እንጂ አንዳንዴ ይዤው ነው የሚሄደው። ሁልጊዜ ያለቅሳል እንዳይሉኝ ማለት ነው። የሚያስለቅስ ነገር ብዙ አለ። የራሴ ፈተና ህይወት ያለኝ ከዛ ደግሞ ንጹሕ የሆነች ቅድስት የሆነች እናት ደፍሮ የሚያደርጉበት መንገድ በጣም የሚያስጠላኝ ያሳዝነኛል ራሱ አንዳንዴ። እና ሶሻል ሚዲያ ላይ አንዳንድ ጊዜ መደገፍ ያለብንን ሰው መንቀፍ ካለባችሁ መንቀፍ ያለባችሁ በሚዲያ አይደለም። ገብታችሁ ይህን ሰው አስተምሩት። ሰው በመማማር ነው የሆነ ነገር መሻሻል የሚችለው። ቅድም ተናገር ያለው እንትን ሞዶሽ የያዘ ሰው ሁሉ ሚስማር ይመስለዋል። እኔም ሚዲያ ያለኝ እኮ ሁሉንም መንቀፍ እችላለሁ እኮ ሁሉንም እየተነሳው፣ ግን ያ ኢዝ ኖት ራይት ዌይ። ያ አንዳንዴ ትዕግስትና ዝምታ አሪፍ እንደዛ ብናደርግ ይሻላልና ሶሻል ሚዲያ ላይ በጣም መልካም ነገር አለ፣ የሚያሳዝንም ነገር አለ። ያው እኔ አንዳንዴ ብዙ ጊዜ እናገራለሁ የቤተሰብ ፍቅርን የቤተሰብ ውለታን በመግለጽ ሶሻል ሚዲያን በመጠቀም ጥሩ አስተላልፍ ያለው ብዬ አስባለሁ። እኔ ህፃናት ሁሉ እንደሚያዩኝ ያውቃሉ። አብዛኛው አድናቂዎች ህፃናት ናቸው። ይህ ሳሊ ልጅ ማመቱ ፎቶ ይነሳሉ እና የኔ ናፈራል አንዳንዴ የሆነ ሮንግ ነገር እንዳላርግ እና ሶሻል ሚዲያ አንዳንዴ ልክ the biggest way of being emotion killer is being silent እና አንዳንዴ ዝምታ አውቃ ታምናል እኮ ግን አንዳንዴ ህመሞችን በውስጥ ስትይዘው ይሻላል። ካልሆነ ይከብዳል። ሁሉንም ተዋግተህ አትችልም።
እኔ ሁሉም ምታው እንደዚህ በቃ የምሰማቸው ነገር አንዳንዴ ያሳፍራሉ። ቤተክርስቲያን እንደዚህ ያደረጉ ይላሉ አንዳንዴ ተነስተው፣ አንዳንዴ ደግሞ እንደዚህ ሆነ ይባላል እና ስለሚከብድ ዝም እላለሁ። በጣም ጥሩ። ያው ሶሻል ሚዲያውን በአግባቡ እንጠቀምበት ነው። መልካም መስራት እሳትና መልሶ ራስን ነው የሚለው። አንዳንድ ሰው ይገርመኛል፣ የሚሞት አይመስለው። እኔ ነገ እሞታለሁ እኮ ስሞት የት ነው የሚሄደው? ያስቀኛልና የሆነ ገንዘብ ምናምን መሞት አይቀርም እና ለዛ ነው በጥሩ ነገር ብንጠቀም ሰው ማስተማር ብንችል። በጣም ወጣቱ አሁን ያለበት ሁኔታ ያሳዝናል። ወጣቱ እኮ ምስኪን የኢትዮጵያ ሕዝብ እኮ ገና ያለበት እኮ ሁኔታ ያሳዝናል። እና ሁሉንም ነገር ደግሞ አትችልም እና አንዳንዴ ዝም ብለህ እግዚአብሔር ያግዛቸው ብለህ በጸሎት ማለት ነው። አንዳንዴ ቅድም ነገር ያለ ትንንሽ ጸሎቶችን አትናቅ። ትንንሽ ጸሎቶች አንዳንዴ ትልልቅ ነገር ያደርጋሉ። መጸለይ ይሻላል። እኔ ብዙ ጊዜ ምን አለው መሰለህ ሚዲያ ላይ መጣና ማረቃለሁ። ላይፍ ገብቼ እኔ ላይክ ጌም ምናምን አልጫወትም። በቃ አመረቃቸዋለሁ። እናት የሆነች ቅድስት መብርሃን በዘርፋፋ ቀሚሷ እንባችሁን ታብስ ሁልጊዜ ይላለሁ። እንደዚህ አምላካችን እግዚአብሔር አይሆንላችሁም አይሳካላችሁም ባላችሁ ሰዎች ሞገስ ይስጣችሁ እንደዚህ ይላለሁና ሰው በደስታ እያለቀሰ ይጽናናል። ሶሻል ሚዲያን አንዳንድ ጊዜ ለጥሩ ነገር ብትጠቀመው ጥሩ ነው። የሆነ ደስተኛው የሆነ የተሻለ ነገር ነው እንኳን አይደለም ግን ያን ማህልፍ የለም እና ለዛ በጣም ጥሩ። ይሄ ትልቅ መልእክት ነው። ወደ ፈተና እንዳትገቡ ትጉና ጸልዩ ይላልና በዚህ ዘመን ደግሞ ጸሎት በጣም የሚያስፈልግበት ዘመን ነው። ስለዚህ ሶሻል ሚዲያ የምትጠቀሙ ሰዎች ሶሻል ሚዲያዎቻችሁን የመልካም አድርጉት፣ ትውልድን የሚያንጽ መልካም ስራ የሚያሰራ አድርጉት ነው። በዛ ልክ ደግሞ መጥፎ ነገር ስላለው ነው። ምናልባት ወደፊት ለራሱ ፕሮግራም የሚያሰራ ነው የራሱ ብዙ አጀንዳ ስላለው ማለት ነውና ቅዱሴ በጣም ቴንኪው፣ አሪፍ ነገር ነው። ወደ ሌላ ጥያቄ ልግባ። ቅዱሴ እስካሁን መጣ ገባ እያልክ ድንግል ማርያምን እየዳሰስካት ነው እየመጣ ያለውና ቅዱሴና እመቤታችን ቅድስት ድንግል ማርያም እስቲ እንትንን በለው ማለት በህይወት ያደረገችልህን ስሟ ሲጠራ በቃ እሷን ስታስብ የሆነ ራስን ተች የሚያደርግ ነገር አለና እስኪ ምናልባት ድንግል ማርያምን እስኪ እንዳሳት ማየት ተገቢ ስለሆነ ቅድም ነካ እያደረግነው ሄደናልና እስቲ ቅዱስዬ ድንግል ማርያም ቅዳሴ ማርያምን እንዴት ነው በምንድን ነው የምትረዳው? አሁን ለምሳሌ 16 ጾም ጨርሰናል። ባለፈው ፍስለታ 2017 ላይ ሙሉ ቅዳሴ ማርያም ነበር ሲነበብ የነበረውና እስቲ ከዚህ ውስጥ የምትወደው ቃል ደስ የሚል ልብህን የሚነካው እንደው ሲባል ስለ ድንግል ማርያም እስኪ ስለሷ ደግሞ እስኪ እንትን እንበል እስቲ። እኔ እንጃ ከባድ ጥያቄ። እኔ እንጃ የትኛው ቃላት ድንግል ማርያምን ይገልጻታል? ይህ ንጽህና ብትለው የትኛው ንጽህና፣ ፒዩሪቲ ብትል የትኛው ፒዩሪቲ ይገልጻታል? ነጭ ብትል የትኛው ነጭ፣ ምን አይነት ነጭ ነች? መብራት ጎልድ ብትል ምን አይነት ጎልድ ነች? ዳይመንድ ብትል የትኛው አይነት ውዱ ዳይመንድ የት ነው? እሱ ይገልጻት። ይሄ ግን ደርደረ ለመብራት ላንቺ ሰጠሽ ብትል ክብሯን ትገልጻለህ እንጂ እኔ መብርሃንን የምገልጽበት መንገድ አምላክ የሆነ ንጹህ የሆነ ጌታ የሆነ የፍቅር አምላክ የሆነ የተሸከመች በልባ የምጠብቀው በቃ እንደዛ ብዬ ብቻ መብርሃንን ገልጻትና ያው አምላክ ብቻውን ትልቅ ስለሆነ አምላክን መግለጽ ማንችል እና እኔ እንጃ አይ ካንት መብርሃንን መግለጻቸው ማን ይችላል? ማን ይችላል? እንጀስ ያንተ ግለጽልኝ ይላል። እኔ በጣም የሚገርም እንግዲህ የተዋሕዶ ልጅ እንደመሆናችን መጣ ሁልጊዜ እናስቀድሳለንና በጣም ልብ የሚነካው ቃላቶች አሉ። እንዲህ ላንበበልህ እስቲ ቅዱስዬ ላንበበልህ። እንደዚህ ነው የሚለው ቅዳሴ ማርያም ላይ እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን
ሰሜንና ደቡብን ዳርቻዎችን ሁሉ በእውነት ተመለከተ። ከየት ሆኖ? እግዚአብሔር ከሰማይ ሆኖ አራቱንም አቅጣጫ ተመለከተና ተነፈሰ፣ አሸተተ፣ እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደምግባትሽንም ወደደ። የሚወደውንም ልጁን አለ የሚወደውንም ልጁን ወደ ዓለም ላከ። በመኑ በአምሳለ መኑን አስተማሰለኪ። ድንግል ሆይ በማንና በምን ምሳሌ እንመስልሻለን? ወዮ ይህ ነገር እጹብ ድንቅ ነው እያለ አባታችን ቅዱስ ሪያቆስ በቅዳሴው ይናገርና ምን ይላታል? እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአክ ወደ አንቺ ላከ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። ድንግል ሆይ እሳተ መለኮት በማኅፀንሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት እንደምን አላቃጠለሽም? 7 የእሳት ነበልባል መጋረጃ በማኅፀንሽ ውስጥ ወዴት ተጋረደ? ወዴትስ ተዘረጋ? ከጎንሽ በቀኝ ነውን? ወይስ ከጎንሽ በግራው ነውን? የሚከበው ኪሩቤል የተሸከሙት ዙፋን በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኚ እናትነት እንደምን ያለ ነው? ይህንን ባሰብኩ ጊዜ አለ አባ ሕርያቆስ ሕሊናዬ የልጅሽን የባህሩን ጥልቀት ሊዋኝ ይወዳል እያለ በሚደንቅ ሁኔታ ድንግል ማርያምን ይገልጣታል። ሱራፊልና ኪሩቤል መንበሩን ይሸከሙታል፣ አንቺ ግን መንበሩን ሽው እና እሳቱ እንዴት አላቃጠለሽም? እንዴት ነው አንቺ ትንሽ ብላቴና ሆነሽ ይህ ሰማይና ምድርን የፈጠረ አምላክ እንዴት ተሸከምሽው? የሚያስደንቀው ነገር ይሄ ነው ቅዱስዬ። በጣም የሚገርም መድኃኒታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 8 ላይ 12 ዓመት ሙሉ ደም ሲፈሳት የነበረችዋ ሴት ብዙ መድኃኒት ቤት ሄደች፣ ብዙ ዋጋ ከፈለች፣ መዳን አልቻለችም። የክርስቶስ ማዳኑን ስትሰማ ግን ክርስቶስ ወዳለበት መጣ። ቀስ ብላ ተንፏቅ ሄዳ ልብሱን ስትነካው ደሟ ቀጣለላት። ልብሱን ስትነካው መድኃኒታችን ኢየሱስ ክርስቶስ ግን ከእሷ የተወለደው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። ልብሱ እንደዛ ከሆነ አካሉ ምን ልትሆን ትችላለች? እንዴት አሁን መግለጥ ራሱ እኮ በጣም ነው የሚከብደው ቅዱሴና እስኪ ይህንን እመቤቴን እስኪ እንትን እንበላት። ኧረ ተወኝ እንትን ነው እመቤቴ ያው በብዙ ነገር ብታሰላስለው የምድር ቃላት አይገልጻት። ምክንያቱም አምላክን የተሸከመች ነች። ተናገርኩ የትኛውም ንጽሕና አይገልጸውም። የትኛው ምን ይዤ ላቅርብሽ? መብርሃን እንዲህ ነች እንዳልለ የትኛው ምሳሌ የላት። ማንም ሰው አመነም አላመነም መብርሃን አማላጅ ነች። እኔ አፍርሳ ትሰራኛለች እንጂ ማንም ሰው ይመንም አይመን አፍርሳ ትሰራዋለች። የአምላክ እናት ነች። እንጂ አንዳንድ ጊዜ የመብርሃን ፍቅር የሚገባ መች መሰለ ስትታደል ነው። መታደል ይፈልጋል። እመቤቴ ብሎ ለመጥራት መታደል ይፈልጋል። እና የታደሉ ናቸው መብርሃን የታደሉ ነው እሷን እያነቡ የሚያመሰግኑት። የአምላክ እናት እመቤቴን እኮ ስታስብ አምላክን የምታስብ ምን አይነት አምላክ ነው? እንዴት አድርጎ ቢፈጥራት፣ እንዴት አድርጎ ቢወዳት። ከዛ ደግሞ እሱ ነው እግዚአብሔር ደግሞ ምሕረቱ የወደደኝ ጌታ ምን አድርጌለት ነው እንላለን። ምን አድርገን ነው? እኔ እንጃ ይገርመኛል። የሰው ልጅ ምን እናደርግ ነው ጌታ የሚወድ? ምክንያት አለው እና እኔ አይከንት እመቤቴ የሚገልጽ እኔ እንጃ። እኔ ማንም ሰው ይገልጻት። ብዙ ነገር ይላል፣ ያለቅሳል፣ ይንፈራፈራል። እኔ ብዙ ያልቅሻለሁ ወይ ተንፈራፈራለሁ። ስለ እመቤቴ መስክሬያለሁ። there is no word to explain። አዎ አባ ሕርያቆስም እኮ አለ በመኑ በአምሳለ መኑ በማንና በምን እንመስልሻል? አሁን ቅድማት የዘረዘርከው አለ እሱ
ለእግዚአብሔር ቅርብ የሆነው ለእሷ ቅርብ የሆነው እንኳ በምንና በምን እንመስልሽ ምሳሌ የለሽም ማለት በቃ እንዳልከው በምንም ልትመስላት አትችልም። እና ልክ ነህ ቅዱስዬ። ምናልባት ቅዱሴ ተስፋ በቆረጠ ሰዓት፣ ብዙ ፈተና ውስጥ በገባ ሰዓት እመብርሃን ድንግል ማርያም ከዛ ህይወት ውስጥ አውጥታለች። አሁንም ብዙ ወጣቶች ተስፋ የቆረጡ በብዙ መከራ ውስጥ እያለፉ ያሉ ወጣቶች አሉ። ለአንተ ድንግል ማርያም ደርሳላለች። እስኪ እሱን ታሪክ ይህንን ለማያውቁ ሰዎች እስኪ በዚሁ ምስክርነት ምስጥ እስኪ ቅዱሴ። ያው የማይነጋ ሌሊት የለም፣ ቀን ይጨልማል፣ ጠዋት ደግሞ ይነጋል። የኔ ህይወት እንደዛ ነበር። ማይነጋ የሚመስለኝ ሌሊቶች ነበሩ። ተስፋ ከመቁረጥ በላይ ህልም ያጡበት ጊዜ እና እኔ በዚህ ዝም ብዬ ራሴን እንዲህ ራንደምሊ ማጠፋ ሰው ምናምን አይደለም። በጣም ራሴን እወዳለሁ እና ምን እላለሁ፣ ራስን የሚያጠፋ ሰው ራሱን ኦቨር የሚወድ ሰው ነው እላለሁ። የቤተሰቡን ነገር ማይ ብቻ እዛ ኬዝ ውስጥ ሆኜ የጭንቅ አማላጅቷ መብርሃን ደርሳልኛለች እና እንደዛ በጣም ደስ ይላል። አንድ ኢንተርቪው ላይ አይቼ እንዳልከው በጣም ግራ በገባ ሰዓት ማለት በቃ ውስጥ መጥፎ ነገር በሚያስብ ሰዓት ድንግል ማርያምን በዛ ቅስፈት በአይነ ህሊና አይቻት ከዛች ጋር መልሳኛለች ምትላት እንትን አለና እሱን አጋጣሚ እስቲ እንደው ያ እንዴት ያሰራል ብዙ ጊዜ ስናገረው ስለሚከብደኝ ግን መመስከር ጥሩ ነው አይደል? ምንድነው ራሴ ላጠፋ ተነስቼ መድኃኒት ልውጥ ነበርና መድኃኒት ልውጥ ብዬ በቃ ተዘጋጅቼ ልውጥ ስል ረስቼው ተኛ። ምን እንደሆነ አላውቅም። እስካሁን ይገርመኛል። የእግዚአብሔር ምሕረት ስማ እዛ ቢወደኝ ነው ለካ እግዚአብሔር ስለወደደኝ ነው ለብዙዎች ማስተማሪያ እንደሆነ እዛ ተነሳውና አይ እኔማ ሞት አለብኝ ምናምን ብዬ ድልድይ ከሄድኩ ማለት ነው። በሌሊት ዘላለው ስል ድንገት መብርሃንን አያታለሁ እና በጣም ድንቅ አለኝ። እንጃ ሀሳቤን ጠፋና አያታለሁ። ይህ ነገር እውነት ነው እንዴ ምናምን ማለት ጀመርኩ። ከራሴ ጋር ማውራት ጀመርኩና ቤተክርስቲያን ሄድኩ እዛ ሰዓት እና ድንጋዩን ራሱ ይዣት ቢመጣ ደስ ይለኝ ነበር የት እንዳለ። አንዳንዴ ሲሄድ በዛ ሳልፍ ይገርመኝ ወይ ድልድይ በዘለ እዛ ጋር ደርሼ እኮ ምንድነው እዛ ቦታ ላይ ሲሄድ ድልድዩን አይና በቃ አሟሟቴን ነው የማየው። የሆነ መኪና መጥቶ ደህና አድርጎ ቢመታኝ በቃ አንዳንዴ እኮ ሀዘኖች፣ ጭንቀቶች ሰው ይጨነቃል። ሀዘን አንዳንዴ ማትገፋው ማትችላቸው ሀዘኖች አሉ፣ ግን ያልፋል። ማያልፍ የለም። እኔ ለሰው ልጅ የምነግረው እግዚአብሔር አለ። የሆነ ጊዜ ምህረት ታገኛለህ። ማይነጋ ሌሊት የለም። እግዚአብሔር ደግሞ እንባን ያዳምጣል እና እንደዛ እያሳኩ እያለ ዞር ስለ አያታለሁ። እኔ ግርም ነው የሚለኝ፣ ያስቀኛል እኔ ማለት እዛ የዛኔ ጨራሽ እኔ ፕሮቴስታንት ነኝ ኢማጅን። ከዛ ደግሞ የመብርሃን ምሕረት እኔ አይ ካንት ኤክስፕሌን ዳት ዋይ እና እዚህ ህይወቴ እየተቀየረ መጣ። ሁለተኛ ስቴፕ ደግሞ መብርሃን የእውነት አላምንም። የዛኔም እኮ እንደዚህ ሆኖልኝ አንዳንድ ሰው እኮ ጨካኝ እኮ ነው። አንዳንዴ እኔ ምን እላለሁ ስለ እግዚአብሔር ወርዶ አንዳንድ ሰው አለ በቃ እኔ እግዚአብሔርን ካላየሁ አላምንም። እግዚአብሔር እኮ ቅርብ ነው። ዳዊት ሲናገር ከእስትንፋሴ ይልቅ ቅርቤ ነው አይደል የሚለው። ለእኔ እግዚአብሔር ከእስትንፋሴ በላይ ቅርቤ ነው። ያሰብከው ሰዓት እግዚአብሔር በቀረብከው ቁጥር ይቀርብሃልና እንደዛ አልነበርና እኔም መብርሃን አይቼ እንጂ ከሰዎች ምን ብለይ ነው። አንዳንድ ሰዎች እነሱን እያለቀሱ አንተን ትሰማለች እስቲ ለምልኝ እኔና አንቺ ተበሻለች እንትን ነው ያንቺ የሰው አቀራረብ ነው። በዚህ እምነት ትህትና ይፈልጋል፣ ንጽህና ይፈልጋል፣ ጅል መሆን ይፈልጋል። እኔ አንዳንዴ ስጸልይ በጣም እንበረከካለሁ። መንበረከኩ እኮ በጉልበት አይደለም፣ ሙሉ ተደፍቼ ተኝቼ ነው። በጣም ብዙ ችግሮች ስላጋጠመኝ ማለት ነው።
ይህ ማረሳቸው ሌሊቶች አሉ ብዙ። ሁሉም ሰው ማይረሳው ሌሊት አለ። ሁሉም ሰው ችግር አለበት እና ከእግዚአብሔር ጋር የምትደፋበትን ጊዜ፣ እግዚአብሔር የምትቀርብበትን ጊዜ፣ ምሕረቱን የምትፈልግበት ጊዜ ያስፈልጋል እና እንጃ እኔ እግዚአብሔር ቅርብ የሆነበት ምክንያት እኔ ንጹሕ ስለሆንኩ ስለተደፋ አይደለም። ይህ ምሕረቱ ትልቅ ስለሆነ እኔ አይገባኝም እኮ ግን አንዳንዴ በቃ እግዚአብሔርን ስተረዱት ምን አይነት አምላክ ነው በእውነተኛ መሞት እኮ ነው የሚገባን። አንዳንዴ እኔ እኮ አምላክ ሆነ አንዳንዴ ግን የእሱ ደግነት ግን ይገርመኛል። ደግነቱ ልጁን እስከ መስጠት እና ይህን ያህል ደግ አምላክ ነው ያለን እና ላስትሊ የሚያስፈልገን ነገር በቃ ማመን ነው። ያመነ ይድናል አለ ቃሉ ይላለው እና በጣም ብዙ ታምር ነው የደረሰልኝ። ያው አንዳንድ ጊዜ እኔ እንጃ የኔ ታሪክ እንደውም አይሳለችም እኮ ይገርመኛል። የሆነ ቦታ ላይ ቀርቤ ድጋሚ ሳወራው ድጋሚ ይሰማል እና አሁንም ራሱ በጣም ብዙ ሰው ያየዋል ብዬ አስባለሁ እና በዚህ አጋጣሚ ይህን ፔጅ በደንብ ደግፉ። ያው ለቤተ ክርስቲያን ቁሙ። እንደው ፍቅራችሁ የምታሳዩብን መንገድ ያው እኔ ዩቲዩብ ትንሽ አያለሁ እና በደንብ ላይክ አድርጉት እስቲ፣ በደንብ ብዙ ኮሜንት አድርጉ። እንደው ደጋግሙት ኮሜንቱ ብችሉ ማርያም ማርያም በሉልን እና እንደዛ በጣም ይገርማል ቅዱሴ። ምናልባት ድንግል ማርያምን በዛኛው ቤተ እምነት ውስጥ ሆነ እሷ ለአንተ እንደዛ ማድረጓ ምን ያህል እንደው ብትወደ ማለት አንዳንዴ ድንግል ማርያም ታስታውስ እንደሆነ ዶኪማስ ሰርግ ላይ ደጋሹ ጓዳው ምን እንደሆነ አያውቅም። እሷ ግን የወይን ጠጅ እንዳለቀባቸው አውቃ ልጇን ተማጸነችለት። እሱ እኮ ደጋሹ አያውቅም እኮ እሷ ቀድማ እንትን ብላችና አንተ እዛ ቤተ እምነት ውስጥ ሆና ነገህን ግን ታይ ነበረ፣ የዋህነትህን ታይ ነበረ፣ ለቤተሰብ ያለህን ፍቅር ታይ ነበረ ድንግል ማርያም እና እውነት ስለሷ ብዙ ነገሮች እውነት ማለት ይቻላል እና ድንግል ማርያም እንግዲህ ጠርቶ ያፈረ የለም፣ የተሸማቀቀ የለም፣ የወደቀ የለም ቅዱሴና በዛ እምነት ውስጥ ሆነ አታማልድም የምትባልበት እምነት ውስጥ ነህ። ግን አንተን ግን ከዛው ስታወጣ የሆነ ንጽጽራዊ ነገር ትንሽ ሚራክል ነገር ነው። እስቲ ትንሽ አውራን እስቲ እንደው በዛ በፕሮቴስታንት እምነት ያለህበትንና እዚህ ጋር ያለውን ነገር ለአድማጭ ተመልካች እንደዛ ነበር እንዴ ብለው እንዳይጠይቁ ማለት ነው። ያው እነዚህ የማርያም ምልጃ እኮ ይለያል ማለት ማማለድም አራንድም ሊሆነ ሰውም ላይ ማለድ ይችላል። ጌታዬ ይቅር በለው ማለት እኮ ነው ማማለድ። ያ ሰው የሚረዳበት መንገድ ያስቀኛል። እሷ ከማማለድ በላይ ነች ስል ይሄንም አንዳንድ ሰው የሚረዳበት ወይ ሌላ እንዳይሆን እፈራለሁ እና እንጃ ዶክመንቱ እውነት ነው። እንዴት ልግለጽላችሁ? አንዳንዴ ምን አደርጋለሁ መሰለኝ ዩቲዩብ ላይ ተነስቼ የራሴ ዩቲዩብ ፔጅ አለኝና እዛ ላይ ተነስቼ ያሳለፍኳቸውን ላይፎች ልቅረጽ እንዴ ምናምን እንዴት አድርጌ ልቅረጽ? እንጃ የትኛው ፕሮዳክሽን ነው የሚሰራል? እሱ ራሱ መግለጽ ከበደኝና እማን በቃ ምን ልበል? እሺ እንደው እግዚአብሔር ይግለጽላችሁ። እንጃ እኔ በዚህ ፕሮቴስታንቶችን በጣም ወዳቸው። ለምን ካልኪ መሰለህ የሆነ ሳሌ እናቴ ታማ ነው ቤተክርስቲያን የሄድኩትና በጣም ትሪት አድርገውኛል። የምጠላበትም ቦታ አለ፣ ማልጠላበትም ቦታ አለ። ትሪት ያደረጉኝ እንዴት መሰለህ? እኔ እዛን ሰዓት በጣም ልክ አልነበርኩም እና በቃ በሄድኩበት የምደበቅበት ቦታ እነሱ ጋር ነበር እና ይገርማል። ፕሮቴስታንት ብዙ ጊዜ አስተምሮ ላይ በጣም ይበልጡናል እላለሁ ስለኖርኩበት ማለት ነው። እንዴት መሰለህ? ደውሎ መምህሩና ተማር መጽሐፍ አንብብ ምናምን ሁልጊዜ አሁን ሜሴጅ ልከህ ታውቃለህ እግዚአብሔር ጋር። እኔ አንዳንድ ወንድሞች ያደርጋሉ ግን ብዙ ጊዜ ማየው ፕሮቴስታንቱ ላይ ነውና ይልካል ምናምንና ግርም ይለኛል እና የሆነ ሰዓት ላይ ከነሱ ደግሞ የተሻለ ነገር አይ በጣም የተሻለ ነገር ምንድነው? ምህረት የምህረት ጌታ የሆነው አገኘውና ወደ ቤቴ ተመለስኩ።
እና እኔ እንጃ እወዳቸዋለሁ የምልበት ምክንያት እነሱም ቢመለሱ እፈልጋለሁ። አንዳንዴ ምናልፍ ይገባቸው እነሱም አንዳንድ ጊዜ በቃ ሲዘምሩ ምናምን በቃ የሆነ ደስ ሊል ይችላል እኮ ግን ጀስት አንዳንዴ እስቲ ገብታችሁ ተመልከቱት። ንጽህና የቱ ነው? እግዚአብሔር ምን ይፈልጋል? እና እኔ በጣም ገብቻ ይቻላል አለባበሳቸው ምን አይነት ልብስ ለብሰው እንደሚዘምሩ ያሳዝነኛል። ያ እግዚአብሔርን ይናፍቃሉ እነሱ። ሁሉም ሰው በራሱ ሃይማኖት ላይ አንድ እግዚአብሔር አለው እና ሁልጊዜ እንትን ይላሉና ምናልባት ታድለው አንድ ብንሆን እላለሁ። ወደኛ መጥተው ቅዱሱን ቁርባን ያገኙ እንጂ እኔ ራሱ አንዳንዴ ቁርባን ናፍቆ አያውቅም እና ያንን ነገር አለመታደላቸው ያሳዝኑኛል። እና በክርስቶስ ፍቅር ሁሉንም ውደዱ አይደል? ውደዱ ሳይሆን አፍቅሮ መሰለኝ እና ተፈቃቃሩ እንደሚል ሁሉንም እወዳለሁ እኩል። ያሳዝኑኛል ተነስተው አንዳንዴ እንደዚህ ምናምን ሲሉ ኧረ ተው። እኔ አንዳንዴ ድፍረት እኔ ተነስቼ ስለ መብራት ማውራት እንኳን እንደዚህ ልቀድ ስማ አንዳንዴ እድለኛ እኮ ነኝ። እኔ ከቀዳጆቹ መሀል ሆን ነበር አስበዋል። ስለወደደኝ ነው። እና አንዳንዴ በቀረብከው ቁጥር እግዚአብሔር ይቀርብ የለ ይሄን ቢያገኙት ደስ ይለኛል። ሁሉም የሚዘል እንትንም በዚህ ምስኪን ሰው አለ ሁሉም ቦታ የጓም ጥሩ አለ እና ሁሉንም ስላየው እኔ ሁሉንም ጀጅ ማድረግበት መንገድ እንደዚህ እንትን ስላልሆነ ብቻ እግዚአብሔር ረቷቸው ወደኛ። አሜን አሜን። ቅዱስዬ ምናልባት ያው ወደዛም ቤተ እምነት መጀመሪያ ኦርቶዶክስ ተዋሕዶ ውስጥ ነበርክ። እንዲያውም ቅዱስ ሚካኤል ቡልጋሪያ ቅዱስ ሚካኤል ቤተክርስቲያን አገልጋይ ነበርክ። እዛ ነበርክ እና ወደዛ ሄድክበት መንገድ እንዲሁ መሄድ ስላለብህ አይደለም ወይ ወንጌል ገብቶክ ምን አይደለም የሄድከው፣ ግን ከእናትህ ጋር የተገናኘ ነገር አለ። በዚሁም ስለ እናት የተወሰነ ማንሳት አለብን። ለምን መሰለ? በዚህ ዘመን ብዙ ወጣቶች እናቶቻቸውን የሚንቁ አሉ፣ እናቶቻቸውን የማያከብሩ አሉ፣ እናቶቻቸውን እጅ አንስተው የሚመቱ አሉ፣ እናቶቻቸውን የሚያሰቃየ። እንግዲህ አሁን እናታችን ቅድስት ድንግል ማርያምን በእኔና በአንተ በኃጢአተኛው አንደበት ትንሽ ነገር አለን። ደግሞ በስጋ ደግሞ የወለዱን እናቶቻችን ምን ያህል ክብር ይገባቸዋል። እና አንዳንድ ቦታ በጣም ማዝንባቸው ቦታዎች አሉ። እናትን ሲገፉ፣ እናትን ሲያሰቃዩ ወጣቶቹ ማለት ነው። ይሄ ብቻ አይደለም፣ ከቤተሰብ የሚጀምረው ነገር ውጪ ላይ እናቶቻችንን በዱላ ይዘው የሚመቱ በተለያየ የስራ አጋጣሚው ምንም ቦታ እናቶች በዛም ማለን በዚህ ክብር ይገባቸዋልና ቅዱስዬ እስኪ ስለ እናቶቻችንን ብናነሳ አንተም ከማዘር ጋር ያለ አታችመንት ጥብቅ ስለሆነ ለሌላው መልእክት ስለሚሆን ቅዱስዬ እስኪ እሱን እንዳስተዋል ላይ እናትን ከመምታት የሆነ ሲኦል የሚሻል ይመስል አላውቀውም፣ ግን ሲኦል የሚሻል ይመስል ብቻ እኔ ለእናቴ ትልቅ ፍቅር አለኝ። እንጃ እናት አባት የሚገለጽበት ወይ እኔ እንጃ መግለጽ ብዙም አልችልም። ትንሽ ከወሮም በይ ስለሚመጣ ማለት ነው። እና አሁን እኔ ብቻ የሆነ እናቴ የሚገልጽበት ወይ የለኝም። እናቴ ታማሚ ነች። አንዳንዴ ይናፍቀኛል የሆነ ልጆች ከእናታቸው ጋር የሆነ ሲጫወቱ እናታቸው በቃ የሆነ ነገር ስታደርግላቸው ማየት በጣም ወዲ በላኛል። ግን እግዚአብሔር የወደደውን ነው የሚሰጠው። ትንሽ ስለምረበሽ ነው ብቻ። እኔ አሁን ከቤቴ ወጥቻለሁ። ከቤቴ ወጣሁት የሆነ የተሻለ ነገር ኖሩኝ አይደለም። እናቴ ታማሚ ነችና ስትሮክ 12 ዓመት ይፈልጋል ለማገገም። በ12 ዓመት ውስጥ መካከል ማገገም ይችላልና እናቴ ሞስ 9 ዓመት ሞልቷታል። እድል አላት። ውጭ ሀገር ሄዳ መታከም ያስፈልጋታልና ከቤት ወጥቼ የሆነ ስራም ሰርቼ ያንን ነገር ላደርግላት ስለምፈልግ ነው።
አንዳንዴ ምን አይነት ህክምና አለ መሰለህ? ቤት ተከራየሁና ሙሉ የቤት እቃ ገዝቼ በፕሮሞሽንም በምን እሷ ላስደስታት ሞክር የሆነ ባገኘሁት ነገር ላስደስታት ሞክራለሁና ሳላስበው እንደዚህ አይነት ህይወት ውስጥ ገብቼ በቃ ከባድ ነው አንዳንዴ። ግን በቃ የሆነ ድንገት ይሄን አይታ ደስታዬን አይታ ምናልባት መናገር ከቻለች እላለሁ እና ከዛ ደግሞ ያው እሷን ማድረግ የምፈልገው ነገር አለ። ያው አንድ ቀን አደርገዋለሁ። ከማንም እርዳታ አልፈልግም ከእግዚአብሔር ውጪ። እኔ ወንድ ነኝ እችላለሁ ብዬ ነው የማምነውና ከቤት የወጣሁበት ሪዝን እሱ ብዙ ሰው የዲጂታል ፎቶ ምን እኔ ነው የማውቀው። አንዳንዴ ሰው ሲስቅ ከብዙ ሳቆች ጀርባ ብዙ እንባዎች አሉ ስለምታልፋቸው እና እኔ ቤት መቀመጥ ደስ አይለኝም። ጠዋት ስነሳ ወይ ወደዛ ሲሄድ እናቴ ታማ ነው ማየትና አንዳንዴ ደታለች ወዳ ቢላል ሰው እኔ እናቴን ማውቃት እኔ ነው እና የሆነ ለውጥ ስለምፈልግ ነው በሷ ማለት ነው ለስቷን ስለምፈልግ የሆነ አንዳንዴ እናት እንጃ ሰው እንዴት እናቱን መታ ይሄ አለመታደል እኮ እኔ እናቴ ልጅ በቃ የሆነ ተነስታ ልጅ ተነስ እባክህ ምናምን ብላኝ ጨቅጭቀኝ ምናምን ምግብ ብታበላኝ ናፍቃል። ይግጥት ሌላው ግን እየቻለ እናቱ ይመጣል። አንዳንድ ሰው ተነስቶ ልጅ ያጨሳል ምን አለ እንዳንተ ቢሆን ይለኛል። አንዳንዴ ያሳዝነኛል። ብቻ እኔ ስለ እናቴ በጣም ይቅርታ ሶፍቱም አያስፈልግም። ብቻ እናት ልትከበር ይገባል። እኔ ስለ እናቴ ባወራ ገና ብዙ አለ ይዤው ማልፎና አላወራውም። እምባዬ የሚቀድመኝ ዛሬ ለመጀመሪያ ቀን 12 ቀን ከተከራዩ 12 ቀን ሆነኛ ቤት እና ብቻውን መኖር እንዴት እንደሚከብድ እህቶቼ ናፍቁኛል፣ አባቴ ናፍቀኛል። ለካ እንዲህ ነው ብቻው የሚኖረው ምናምን አልኩ። በቃ አንዳንዴ ርቦኝ ማድርበት ጊዜ አለ። በቃ ቅዱስኩ በጣም ተርፎታል ምናምን እንደሱ ደስተኛ የለም ምናምን ሰው ይላል። እየሳቅኩ እመጣለሁ ሁልጊዜ። በቃ እምባህን የሚያይ አምላክ አለ። እግዚአብሔር እምባ አይረሳ፣ ይረዳኛል እግዚአብሔር። አንድ ቀን የሆነ እናቴ ደስታዋን የማይበት ጊዜ አለ። የተማርኩትም ለዛ ነው። I didn't graduate for a degree. In this time ዲግሪ ማተር አያደርግም። ሁለቱም ዲግሪ አለ። እኔ I don't care for it. ኢቨን እስካሁን አልተቀበልኩ። የኔ ዓላማ እሷ እንድትደሰት አስደስቻታለሁ። በትንሹ ሁልጊዜ ማድረግ የሆነ ነገር እሷን ለማስደሰት አግባ የሆነ ሰዓት ላይ ያለችኝ የከበደኝ ነገር እሱ እና አንድ ቀን ማደርገው ይመስለኛል። እንደውም ያለችኝ ኤርትራዊ አግባ ነው ያለችኝ። ኤርትራዊ ነች እናቴና እኔ ኤርትራዊንም ኢትዮጵያንም አለየም። ሁለቱም አንድ ናቸው ለኔ። የሚገርም እናቴ በጣም የዋህ ነች። በጣም ብዙ መሚዛለች። አባቷና እናቷ ከታቸው ኢትዮጵያ ቀርታለች ለአባቴ ስትል ማለት ነው ስለ ፍቅር ብላ እና እኔ እንጃ የብዙ ሁሉንም መናገር መጥፎ ነው። አንዳንዴ ህይወትን ሁሉ ሰው ሲያውቅ የሆነ በዛ መንገድ መመራት አለብን። አንዳንዴ ዝምታ ይሻላል። እና ኢንተርቪውም ብዙ ጊዜ መቅረብ ማልወድበት ሪዝን ይሄ ነው። እና እኔ እናቴን አባቴን የምገልጽበት መንገድ እኔ እንጃ እንባ ስለሚቀድመኝ እንደዚህ ዝም ብሎ ይሻላል። አዎ ቅዱስ የእውነት ነው። እውነት ለመናገር እንትን ነው ይከብዳል። ያውም የኢትዮጵያ እናቶች ምስኪን ማለት ሳይማሩ ያስተማሩ ይባላል። እንደነሱ የተማረ ትምህርት ማለት በህይወት መኖር ነው።
ዲግሪ ይዞ ዲፕሎም ማስተርስ እሱ አይደለም። እነሱ በህይወት የተማሩ ናቸው። በህይወት ማለት ነውና እናቶች 9 ወር ተሸክመው እኔ የሚደንቅ ነገር ቅዱሴ እናቶች ገና እኛን ተሸክመው 9 ወር መከራው ቀላል አይደለም። ፔን አለው፣ ህመም አለው። እውነት በዚህ በኩል ነው የሚተኙት ይባላል፣ በዚህ በኩል ነው የሚተኙት ይባላል። የሚበሉት አይስማማቸውም ማለት ብዙ ነገር ነው ውስጥ ያለው። እህቶች እንግዲህ ይረዱኛል፣ በዚህ ህይወት ያለፉ እናቶችም ይረዱናል ብዬ አስባለሁ። ከዛ ከወለዱ በኋላ ሊወልዱ ሲሉ ያለው ምጥ ያለው መከራ። ስንት እኮ እናት ሞተዋል በምጥ ምክንያት፣ ስንት እናት ከወለዱም በኋላ ደግሞ እየተሸከሙ አሳድገው ዋጋ ከፍለው ጡት አጥብተው ስንት ነገር እናት የሚገልጻት ነገር እኮ የለውም በእውነት። እና እንዴት እናት ላይ ሰው እጅ ያነሳል? እንዴት እናትን ከፍ ዝቅ ያደርጋል? እንዴት አሁን ቅድም ቅዱስዬ ከቤት ወጣው 12 ቀን ነው አልክ። ክፍተቱን ግን አየከው በደንብ አድርገ። እናት ሞገስ ናት። ያለ እናት ቤት አይደምቅም። እና እናት እኮ ብዙ ነገር ናት። የምር ማልቀስ እንዲያውም አንዳንዴ ይውጣል በማልቀስ ውስጥ። እውነቴን ነው። ውስጥ ማመቅ ከባድ ነው፣ ወደ በሽታ ነው የሚወስደውና ቅዱስዬ ለእናቶች አባቶችን በራሱ የሚገለጥበት ነገር አለው፣ የአባትም ማለት ነው። እና ቅዱስዬ በጣም ያልከው ነገር ትክክል ነው። እናት ብዙ ነገር ናት፣ ገበና ናት፣ ሁሉ ነገር ናት እናት። ቅዱስዬ ኢትዮጵያ እናቶችን እግዚአብሔር ይጠብቅልን፣ እድሜ ጤና ይስጣቸው። በጣም የኢትዮጵያ እናት ያሳዝነኝ። አንድ ጊዜ በጣም ቸግሮኝ ብር የለኝምና የፋዘር መኪና ተቀብዬ በመኪና እየሄድኩ በቃ ሰው ሲያየኝ የሆነ ሁልጊዜ ፈገግታ ስላለኝ ያለኝ መስለውና እያለቀሰች ትጠይቀኛለች። እኔ ደግሞ የሆነ ችግር ላይ ነበርኩ፣ ማሚታማ ምናምን። በጣም ነው ያለቀስኩት። አንዳንዴ ምን አልኩት እግዚአብሔር መሰለ፣ እግዚአብሔር እኮ የለኝም ምን ልስጣት አልኩት። አንዳንዴ እግዚአብሔር ያስፈራል፣ ደጋግሞ ይጠይቅ ይስፈራል። እያለቀሰች ልጇ ታሟል፣ ምን እንደማደርግ አላውቅም። እና አንዳንዴ እናቶች ያሳዝናሉ። እኔ እናትና አባቴ 50 ብር አጥቶ ያውቃሉ እኔ ለማሳከም። እንደዚህ ብሎ ያሳደጉኝን እናት አባት ምሰድብ መታ ያስገኛል። በሞት ይሻለኝ። ያው አይፈረድም። ይህን የሚያደርግ ሰው አለመታደል እንጂ አይፈርድም። እኔ አልፈርድበትም። ምሕረቱን ያደርግለት እንደዚህ ያለስ። አንዳንድ ጊዜ ለእናት አባቶቻችሁ ኑሩ ብዙ ጊዜ ይላሉ። ሲኖሩላቸው አንዳንዴ ተሳካላቸው ለእናትና ለአባቶቻቸው አረጉ እስከ መባል ድረሱ ብዬ መርቃለሁ። ይህ ምርቃት ለሁሉም ሰው ይድረስ። እንጃ ተሳክቶ ለእናት አባት ያኔ እንጃ ተሳክቶልኝ ለአባቴ መኪና ብገዛለት፣ ተሳክቶልኝ ለእናቴ አሳክሚያትም ቤትም ገዝቼላት ምናምን። ያው አንዳንዴ ይከብዳል፣ ግን አደርገዋለሁ። እግዚአብሔር ያግዛልና ለዛ ያብቃል ሁላችንም። እናት ብዙ ነገር ናት። እናት ሀገር ነች፣ ያ ሁሉ ነች፣ ሁሉ ነገር። በጣም ደስ ይላል ቅዱስዬ በእውነት። ምናልባት እንዲያው በዚሁ ተያይዞ አንድ ነገር በጠይቅ ማሚ እንግዲህ በዚህ በስትሮክ ምክንያት ያው ከተኙ ብዙ አመታቶች ሆናቸዋል። በዚህ አጋጣሚ ብዙ የታመሙ ሰዎች አሉ በዚህ ኬዝ በጣም ብዙ ማለት ነውና ቅዱስዬ ትምህርት ገብታ የተማርከው ይሄንን እንዲያው መፍትሄ ለማግኘት ነውና ስትሮክ ኤክስ የሚል ማሽን እሱን ነገር እስኪ ብትገልጥልን። ሰዎች የሚማሩት ደሞዝ ለማግኘት ሊሆን ይችላል፣ የሆነ ነገር ለማድረግ ብቻ ብዙ ነገር አለ። እናቴን ማዳኛ ብሎ እንደዚህ መስራት ይገርማል፣ ይደንቃል። እና እስቲ ስለዚህ ነገር ቅዱሴ እናውራ። አንዳንዴ እኔ እንጃ እውቀት የሚለካበት መንገድ ይገርመኛል። እኔ በዚህ ስትሮክ ኤክስ የሚባለው ነገር ተስፋ ቆርጫለሁ። የሆነ የሚያግዝ አካል ያስፈልገኝ ነበር። የሆነ ፓተንት ለመቀበል እንኳን አልቻልኩም። በእርግጥ ይሄ ማሽን ውጭ ሀገር ተሰርቷል፣ ግን ብዙ ሰው ይፈልገዋል ዋጋው ውድ ስለሆነ።
ዙሮ እየደወለ ቅዱሴ ልጅ እንዳንተ ቢማር ለእኔ ይሰራልኝ ነበር መስራት ብችል ደስ ይለኝ ነበር። ግን በቃ ኢትዮጵያ አንዳንዴ ይቅርታ አድርጉልኝ ተስፋ ታስቆርጣለች። በጣም የሆነ ብዙ እውቀት ሲኖራት እድል የለህ መሰለኝ። በጣም ብዙ ሰው እያለቀሰ ያወራኛል። ቅዱስ ማሽን የት ነው የማገኘው? እኔ አይደል ነው እሱ ማሽን ለመስራት 1 አመት ፈጅቶብኛል። እና አንድ ሰው ተነስቼ 1 አመት ፈጅቼ አልሰራም አልችልም። ከዚህ የራሴ ብዙ ህይወት አለብኝ። አዝናለሁ ለዛ ሰው ማምራት ብችል እዚህ ሀገር ላይ እድሉ የሚከፍትልኝ ባለሀብት ባገኝ ግን አይካንት እኔ በዚህ ዝምታ ደስ ይለኝ። ለዚህ ነው ዝም ስትል ያልፋል። አንዳንድ ጊዜ ቅድም ተናገር በመናገር በዝምታ የምታልፋቸው ነገር በመከራከር ጊዜ ናተች። ሀገሪቷ ላይ ትልቅ ችግር አለ። ይሄን መፍታት የሚችለው ጊዜ ነው። የትኛውም ነገር ሰው ህይወትን አያስተምርም፣ ጊዜ ነው ህይወትን ያስተምራል። እና የሰራሁት ማሽን ለእናቴ ነው። ማሚ ላይ ሞክሬው ምናምን ትንሽ ያንቀሳቅሶላታል። ያ ማሽኑ ትምህርት ቤት ነው ያለው። ብዙ ቦታ ለቀረጻ አልወሰድኩትም እና እድሉን ስላላገኘው የትምህርት ቤቱን ፕሮጀክቱ ለትምህርት ቤቱ ስለሆነ ከዚህ የተሻለ ነገር መስራት እንችላለን። ኢትዮጵያ ነው እውቀት እኮ አለን። ወይዚህ እኔ አንዳንዴ ካሜራ ምናምን ሰው ሲያይ ፕሌን ምናምን ያስደንቀዋል። አያስደንቅም? እኔ የሚያስደንቀኝ እግዚአብሔር ነው። ምንም ነገር አያስደንቀኝ በምድር ላይ፣ እግዚአብሔር ግን ያስደንቃል። ምን ያስደንቃል ከእግዚአብሔር ውጭ? እስቲ ካሜራ ምናምን ተፈጠረ፣ ኤቪ ቱሎች ተሰርተዋል። ግን የትኛው ቁሳቁስ ሰውን ፈጠረ? ቆዳን ከፍታ አይተው ታውቃለህ? አንዳንዴ እኔ ማየት እፈልጋለሁ ደምና እና የእግዚአብሔር ስራ ግሩም እና ስለዚህ ፕሮጀክት ብዙ መናገር ማልፈልግበት ምክንያት አንድ ጊዜ የሆነ ሚዲያ ላይ ካወራው 100 200 ሰው 300 ሰው 1000 ሰው ሊደውልልኝ ይችላል። ለ1000 ሰው ምንድን ነው የምለው? ስም ነው በዝምታት አንድ ቀን ሰራ ይሆናል። አዎ ልክ ነህ። ምንም ነገር ያው እንደ አይነት ፕሮጀክት ሲጀመር ከጀርባ ሆኖ የሚያግዝ ያስፈልጋል። ቀላል ስራም አይደለም። በራሱ መመረት ያስፈልጋል። ሰው ወድሜ ማሽኑ አንደርስታንድ ካረከስ በጣም ሲምፕል ግን የሚያስፈልገው ፋብሪኬት ለማድረግ እንትን ነው። ያው አብዛኛው የውጭ ዕቃ ነው የሚያስፈልገው። የውጭ ዕቃ ነው የሚያስፈልገው which is ሀገር ላይ እስከ 10,000 ብር መሸጥ ትችላለህ። ዕቃ ኢንኬስ 50,000 80,000 200,000 የሚሸጥ ዕቃ በ10,000 መሸጥ ከቻል በጣም ለብዙ ረዳ ማለት ነው። ይሄኔ ጥቅሜን አይደለም ህዝቡን ግን ጥቅም which is በጣም የሚያስፈልጋቸው ነገሮች ትንሽ ዲዛይን እንደሆኑ ማሽኖች ናቸው። ፋብሪክ የሚያደርጉ ስፖንጆች፣ የሚያንቀሳቅሱ ማሽኖች፣ ኤሌክትሮኒክስ እና ኮዲንግ ብቻ ነው የሚያስፈልገው። ከዛ አዲሽናሊ ሌላ እድሉን ብናገኝ ነው ከዚህ የተሻለ ነገር እንሰራ ነበር። ብዙ ጊዜ እናገራለሁ ስለ ስትሮክ ሄጄ ስናገር ሰው ቁጭ ብሎ ማየት ያለበትን ሰው አያውቅም መሰለኝ። አንዳንዴ በጣም የሚከፋኝ ነገር ይሄ ስትሮክ ማንም ሰው ያጋጥማል። ማንም ሰው ድንገት እኔ እየሄድኩ ሊያጋጥመኝ ይችላል። ስትሮክ ማለት በአይምሮ ክፍል ደም ሲፈስ ነው። በቃ ቱቦ ተበጥሷል። የተበጠሰ ሰዓት አይምሮ እየተበላሸ ይሄዳል። ፓራላይዝ ይሆንክ ትሄዳለህ። ቶሎ ስለሱ ካላወቅ ሙሉ ፓራላይዝ ሆነ ትቀራለህ። ካወቅ ግን ቶሎ ሕክምና አለው፣ የመሻሻል እድል አለ። ብዙ ጊዜ አያለው ቅዱሴ አባቴ ስትሮክ አረገና ወደቀብን። እኛ ግን ምን አረገ መሰለህ ይለኛል 2 ሳምንት ሙሉ ቤተክርስቲያን ጸበል ስናስጠምቀዋለን። ጸበል እኮ ያድናል፣ ግን እንደዚህ ህክምናም የተሰራበት ምክንያት ማመን አለብን። እግዚአብሔር
ቤትም ይመራል። በጸበሉ በሐኪሙም ያድናል። ይሄ ቤተክርስቲያን የምታስተምረው ነው። ይህ ሕክምናውን አለመናቅ አላንዴ በዕለቱ ጊዜ አባቷ አይታን መመሳት ልጅቷ ሐኪም ቤት ይዘው ብትሄድ ኖሮ ነበር። ስለማናቅ እኔ እናቴ የወደቀች ሰዓት እውቀት ስላልነበረን ጸበል እኛም ያደርግልታል እና ሐኪም ቤት ስንሄድ ዘገያችሁ ነው ያለው። ግን በቴራፒ በስፖርት ምክንያት ይመለሳል። ምንም ቢሆን አዳኝ እግዚአብሔር። ለምን አላረክም አይባልም እግዚአብሔር። እኔ አይደለም ምክንያት አለ እና ስለዚህ ማሽን ብዙ ማውራት የሆነ መመረቄ አውተመረቄ ያለናት ያው ብዙ ሰው ተደስቶበታል። እኔ ገርሞኛል። ትልልቅ ሚዲያ ምናምን ፖስት ያደረጉት እንዴ ከዛ እኔ መቤቴን የጠየኳት አንድ ጊዜ ትምህርት ቤት ሲሄድ በቃ አልማረም ጊዜ የለኝም ሩጫ ነው ላይፍ እና በትምህርት ቤት አንድ ጊዜ አስተማሪ አባረረኝ። አለቀስኩ በጣም። 2 ትምህርት ነው እኩል ሰዓት የምማረው 2 ዩኒቨርሲቲ እና ከባድ ነበርና እመቤቴ በቃ አስመርቂ፣ አንቺ ብቻ አስመርቂ። እኔ ደግነቷ የምታየው እኮ እዚህ ላይ ስታስመርቀኝ በቃ የሆነ ስመርቅ አዲስ አበባ ዩኒቨርሲቲ ሁሉ ስለኔ እና ይህን ያህል የምትሰጥ ሞገስ እመቤቴ ልጅ እግዚአብሔር ይመስገን። አንድ ቀን ያንተም ታይም አለ የሚያበብበት ልክ ለእንትና እንደዚህ ተደረገለት ለእኔ ይደረግልኝ አላለም። እነዚህ ታስታውሳለህ? አንድ ዩኒቨርሲቲ ኮምፒውተር ሳይንስ የተማረ ልጅ እናቱ እንጨት ተሸከም ነበርና ጋውን አልበሷት ተመርቁ። በጣም ነው የተደሰትኩበት ያ ልጅና ይዛኔ ለልጁ ብዙ ሰፖርቲቭነስ አገኝቶበታል። እኔ ምን አለ ትንሽዬ ሰው ቢያግዝኝ ያልኩት። እኔ ሰው እንዲያግዝኝ የፈለግኩበት ምክንያት እኔም ቢያግዝኝ እነሱ ብዙ ሰው ነው የሚታገሰው። ውጭ ሀገር እየኖረ ለእናቴ ማሽን ግዛልኝ ሰራልኝ የመጀመሪያው እኔ ብዙ ብር ከፍላለሁ ይለኛል። ያንን ማሽን ማግኘት ወይንም ስለዛ ማሽን ግንዛቤ ስለሌለው ነው። እና እንደዚህ አይነት ሰው በሞላበት ላይ ይሄ ማሽን ቢሰራ እኔ አላቅም ለብዙ ሰው እድል ይሆን ነበር። ብቻ ጋድ ኖስ አረንኬር እንዲስተካከል። አዎ ቅዱስዬ ምንድነው ይሄ እኮ ትልቅ መልእክት እኮ ነው። ሰውን ለሚገል ነገር እኮ ብዙ ስራ እየተሰራ ነው። መጠጡን ብታይ ያንዳንዱን ቆጥረን በሺህ ማውጣት እንችላለን። ሰውን ማጥፊያ ሰው በፋብሪካ ይሰራል። አንተ አንድና አንድ ያልከው እኮ በስትሮክ የተመቱ ሰዎችን እንድረስላቸው ነው። በነገራችን ላይ ቅዱስዬ ሰዎች ያልተረዱት ነገር ስትሮክ ትልልቅ ሰው የሚመታው መስሎታል። እነሱ ብቻ አይደለም ወጣትን ብዙ ማቀዋላ ህፃናትን ይመታል። እኔ ብዙ አይቻለሁ ቅዱስዬ። ቤተሰብ የሚያስተዳድር ልጅ በጣም ጠንካራ ሰራተኛ ልጅ ስትሮክ መጥቶት ገባ ቤተሰብ በሙሉ ደሃ ሆነዋል። የሚገርም በሽታ ክፋቱ በሽታው ብቻ እንዳይመስል ኢኮኖሚ ያናጋል፣ ማንነት ያሳጣል። ብዙ ነገሮች አሉ በበሽታ ውስጥ ማለት ነውና ቅዱስዬ ለነዚህ ሰው መድረስ አለብን ያልከው ነገር አድማጭ ተመልካቾቻችን አቅሙ ያላችሁ ሰዎች እንዲያው ብትችሉ ኮንታክት ብታደርጉት ይሄ የሱ ትልቁ ድሪሙ ነው፣ ህልሙ ነው። ደግሞ እግዚአብሔር ያሳካዋል። ሰው ያስባል እግዚአብሔር ይፈጽማል ነው። የጊዜ ጉዳይ ነው። የማይስተካከል ነገር የለም። ድንግል ማርያም በህይወት በብዙ አቅጣጫ መታለች። እመነኝ ይሄ ደግሞ የሆነ ቀን እዚህ ነጋሽ ሚዲያ ላይ ቁጭ ብለን ይሄው ተሳክቷል በዚህ መንገድ ብለን የምናወራበት ጊዜ ይመጣል። ቅዱስዬ እልም ተስፋ እንዲሁ ጨልሞ ይቀራል ብዬ አላስብም። እውነቴን ነው የምልህ። ይሳካል፣ አንድ ቀን ይሳካል። ቅዱስዬ የእግዚአብሔር ስራ ነውና እግዚአብሔር ያገዘ ቅዱስዬ። እግዚአብሔር ይርዳ ብያለሁ። ከዚህ ደግሞ እንውጣ እስቲ ቅዱስዬ። እንዲሁ ዝም ብዬ ሐዘን ብቻ እንትን አደረኩበት። ቅዱስዬ ምን ያስደስታል በህይወት ደስ ያሰኛል? እኔ ምን ስታለቅስ መዝናናት ምናምን አያስደስተኝም። የምር የለው አያስደስተኝም። በቃ የእኔ ደስታ እኔ እንጃ የሰው ደስታ ያስደስተኝ። አንዳንዴ የሆነ ሰው እያለቀሰ ምናምን ደስ ብሎት አንዳንዴ ደስ ብሎ አልቅሰህ ታውቃለህ? እንደዚህ ነገር ደስ ይለኝ እንጃ። አንዳንዴ ደስታ የምገልጽበት ነገር
እኔ ብዙ ነገር ያስደስተኝ። እውነት ነው። ደስታ የግድ ምናልባት የሆነ ቤተሰቦች የሚያስደስተኝ ለሆነ በቃ ተደስተውና በቃ ሲስቁ ማየት ያስደስተኝ መሰለኝ። እንደዚህ እንደ ልጆች ምናምን ተዝናንቶ ምናምን ደስ አይለኝም። የሆነ አይደንቀኝም ራሱ ነገሮች ራሱ። ምናልባት ግን የሰው ደስታ ያስደስተኝ። አንዳንዴ ሰው በጣም ደስ ሲለው የሆነ ነገር በቃ ሳይጠብቅ የሆነ ነገር ሲሆንለት፣ አሁን በጣም ችግር ውስጥ የሆነ ሰውዬ ሎተሪ ምናምን ደርሶለት ስታይ ያስደስት። እንደዚህ ነገር ያስደስተኛል። በቃ አሁን ዋዘን እናላረቅም። ደስ ይላል። ቅዱስ እውነት ነው። የሰው ደስታ ያስደስተናል። ሰው የተፈጠረበትም ዓላማ ያኮ ነው፣ ሰውን ማገዝ፣ ሰው ደስ ሲለው ደስ ማለት። ቅዱስ ጳውሎስም ለዛ እኮ ነው በጌታ ደስ ይበላችሁ እና ደግም ይላለው ሁልጊዜ በጌታ ደስ ይበላችሁ ይላል። እና ደስታን መመኘት ቀላል ነገር አይደለም። ምናልባት እያጠቃለልን ነው ፕሮግራማችንን። ቅዱሴና ስዕል እንግዲህ ከማዘር ማን ነው ከፋዘር ጋር የተገናኘ ነገር አለ። ፋዘር ደስ እንዲለው ነው ስዕሉን የእመቤታችንን የሳልከው እና ስለሱ ስዕል ብዙም ልመጣ አይደለም ስለተናገርከው። ከዛ በኋላ ግን በጣም ብዙ አርቲስቶችን ትስላለ፣ ብዙ ሰዎችን ትስላለና እንዴት ነው ያለው አቀባበል? የገረመስ ያስደነቀስ ነገር ምን አለ? እና እስኪ እሱ አንዳንዴ መንገድ ላይም ትስላለ ሰው እያየህ ምናምን እንዴት ነው እስቲ? እኔ ምን አለው ስለ እድለኛ ነኝ በጣም ስማ የሆነ በቃ አንዳንዴ የሆነ አዝኛ እግዚአብሔር በቃ ያለኝ ይመስለኛል። ተከታታይ ደስተኛ ሆንኩ። ተከታታይ 100,000 ነገር ለገባ ስል ካሜራማን ነው መጣልኝ። ፕሮቴስታንት ነበረች ወይዚ እና ወዳ ነገር ነች። ከለኔ ቀርጻለሁ ምናምን ሄርኩነሽ ምናምን ተነሳውና የሆነ ነገር እንፍጠር እስቲ ሰው እናስደንቃለን ብዬ ወረቀት እየቆራረጥኩ መስራቸው እና መልኩን አመጣዋለሁ። መንገድ ላይ ቴዲ አፍሮን ሰርኩት። ቴዲ አፍሮ ይህ ሁለተኛው ቪዲዮ ይነሱ ደግሞ በጣም ብዙ ሰው ተቀበለኝ። እንደዛ እያልኩ ሳልኩና እድለኝነት የምነግርህ በአንድ ብዙ አባታችን አገኘ። ማንም አያገኛቸውም ነበር በዛ ሰዓት። በተለይ ፓትርያርካችን ዋላ የጸሎት አባት ብፁዕ ወቅዱስ አቡነ ማትያስን ማለት ነው። እንዴት እንደምደሰት በዚህ ነገር እድለኛ ነህ በጣም። ታድለው ግን የእውነት ደስ ሲሉ እኔ ያያቸው ወይ የነካቸው ሰው እድለኛ ነው። እኔ እጄ ነካዋቸው ምን የነሰው እግዚአብሔር ምን አለ ቀለዱብኝ። ራሱ ምንድነው ታሳርገኝ ነው እንዴ? ኢትዮጵያ አርማ አርጌ ምናምን የኢትዮጵያ አባት ድንቅ አባት የኔ ሳልኳቸውና በጣም ደስ ያላቸው። ዲጄ ስዕል አንድ ቀን በሞት እንኳን ኤግዚቢሽን ታያዋለህ። እኔ ማግኘት የራሱ ገርሞኛል። እንኳን እንደዚህ ብዙ አባታችን መጀመሪያ ብዙ አባታችን አቡነ ናትናኤልን ያገኘኋቸው የእሳቸው እንዲህ እንደምወዳቸው እኔ እንጃ። በስመ አብ ታድለው በዘመናችን ያሉ ትልቅ ሐዋርያ ናቸው። የተዋሕዶ ልጅ ታድሏል እኮ አንዳንዴ ያለውን ስለማይ ነው እንጂ እድለኛ ነን። እና እንደዛ እያልኩ አርቲስቶችን አገኝ ጀመር ምናምን። አንዳንዴ አርቲስቶች ማግኘበት መንገድ ተከፍሎኝ ሁሉ ማግኘት ነበር እና እግዚአብሔር ሞገስን ይሰጣል። ለዚህ ነው ባይኔ ያራሳ አሁንም የሆነ ሰው ያልፍን የሆነ ነገር ውስጥ ይገባል። በዚህ ሁሉ ጊዜ ደስ አይልማ ይላል። ሁሉ ጊዜ በብርሃን ብትመላለስ እኮ ደስ አይልም። አንዳንዴ በጨለማ እያደናፈቀ ምናምን እየተንፏቀቅ ሄደ ትንሽ ቀዳዳ ካየ you'll be more happy ያረር እና ደስ ይላል። እኔ በዚህ ምን እላለሁ መሰለህ፣ አንዳንድ ጊዜ መጠንቀቅ ያለብን ነገር እግዚአብሔር አለ ብለህ ጫካ አትግባላለሁ። ከገባ
እግዚአብሔር አለ ያለ ጅብ ይበላል እና እግዚአብሔርን የምንመለከትበት መንገድ በብልህነት ይሁን። ብሉም አስተውሉ። እግዚአብሔር አለ፣ ምሕረቱን ያደርጋል። የትኛውም ጊዜ ቀስ ብሎ ነው የሚያብበው። ነጭ ቀለም የሆነ ጥቁር ቀለም ላይ ነጭ ሙሉ ለማድረግ ቀስ በቀስ ይፈልጋል። ሁሌ ማሸት ይፈልጋል። ሰው እየታሸ ነው ሙሉ ነጭ እና ልክ እንደዛ ሰው እንደሆነ እንዳትሆኑ። እግዚአብሔር አለ ጫካ ገባለሁ ብለህ እግዚአብሔር አለ ያለ ጅብ ይበላል። ይሄ ትልቅ ምሳሌ ነው እና እንደዚህ ነው የተወደዳችሁ። ደስ ይላል ቅዱስዬ። እኔ በእውነት ስዕላቶችን አይቻቸዋለሁና በጣም እገረምባቸዋለሁ። እግዚአብሔር እንዴት ጸጋ እንደሚሰጥ ጸጋ የተለያየ ነው ይላልና በጣም ደስ የሚል ነው። እንግዲህ ብዙ አርቲስቶችን ብዙ ሰው ስላል ለብዙ አይተናል። በህይወት ይመስለኛል የቅዱስ ፓትርያርካችን ግን ትልቅ ቦታ የምትሰጠው የምታስቀምጠው ነው ብዬ አስባለሁ። ያው በጣም እኔ ሳስበው ማለት ነው ቀላል አይደለምና ያ ብዙ ሰው ይነሳል ያወቀኝ ራሱ እንዲህ ብዙ አባታችን ይሳለው ይች ተመታደም። አንዳንዴ እኮ በጣም በብዙ ሰዎች የተወደደን ሰው ስታገኘው ከዛ እኩል ሰው ነው አይደለም፣ ግን ብቻ እግዚአብሔር ሲወድልኝ ነው። በጣም ደስ ይላል፣ በጣም ደስ ይላል ቅዱስዬ። ምናልባት ብዙ ስዕላቶችን ስላል የአባታችን የቅዱስ ኤፍሬምን ውዳሴ ማርያምን የደረሱልን ታላቁን አባት ስላቸው ለብቻቸው ነው ያው ለብቻቸው አልሰርኩም። እሱ ሀሳብ የለህም እሳቸውን የሚገልጥ ነገር ብዙ ሀሳብ የለኝም። ጊዜ ይፈልጋል ሁሉም ነገር። አይ ነው ምስለ ፍቁር ወልዳ ላይ ስያቸዋለሁ፣ ግን ስያቸዋለሁ ላልኩት እኔ እንጃ እንዴት እንደሚባል አላውቅም፣ ግን ስያለሁ። እኔ እንጃ አንዳንዴ ቅዱስ ኤፍሬም ሲል አንዴ እውነት ይሄ ቅዱስ ኤፍሬም የሚባሉ ስም የሰጡኝ አውቆ ነው እንዴ ይላሉ። አያቴን ያወጡልኝ። እኔ አባቴ ኤፍሬም ነው ቅዱስ ቢሆን እና ውዳሴ ማርያም ላይ ነው የማውቀው እና እኔ ማርያምን የሚያወድሳት ልጅ እዛ አሁን ደግሞ ሂጂ ምናምን ማርያም ምናምን ስል አዎ ይሄ ነገር ይስተጋባል። እንዲህ ንጹህ የሆነ ቅዱስ የሆነ ስም ከተቀበልክ እንጂ ይስተጋባል መሰለኝ እና አንድ ቀን መሰል ይሆናል እግዚአብሔር ጊዜና ጤና ከሰጠ። አዎ አድማጭ ተመልካቾቻችን እንግዲህ የመጀመሪያ ሳላቸው ቀን በነጋሽ ሚዲያ እናሳየዋለን ብለን ተስፋ እናደርጋለን። እግዚአብሔር ይፍቀድልን። በስተመጨረሻ ቅዱሴ ለወጣቶች እንግዲህ ወጣትነት በዘመናችን የሚል ፕሮግራም ነው። ለወጣቶች የምትመክራቸውን ምክርና ማስተላለፍ የምትፈልገውን አንዳንዴ ምክር ሲባል አባ ገብረ ኪዳን አወካቸው አይደል? አንድ ነገር ተናገሩ። እኔ አሉ በየሄድኩበት ቦታ ሰው ሳገኝ ሶስት ነገር ምከረኝ እለዋለሁ አሉና በቅርብም ጀርመን ሀገር ሄጄ አንዲት ሴት ከቤተ ክርስቲያን አጠገብ ንዋየ ክርስቲያን ትሸጣለች እና አወራኋትኝ ጀርመናዊቷን እና ምንድን ያልኳት እስኪ እኔ እናት 3 ነገር ምከሪኝ አልኳትኝ። እሷን ምን አለች? አይ አባቴ እኔ ምን እመክራለሁኝ፣ እኔ በኃጢአት አልፌ ብዙ ዋጋ ከፍዬ ዛሬ ደጁ ላይ የተቀመጥኩት እሱን ኃጢአት ይቅር እንዲለኝ ነው ብላ መለሰችልኝ። እሷ እንትኗን የተናዘዘችው የእሷ ንግግር ግን ለእኔ ምክር ነበረ ብለው የተቀበሉት ነገር አለና ምክር የሚወደድ ነገር ነው። በዚሁ አጋጣሚ አድማጭ ተመልካቾቻችን እና ምክርን ሌላ ማስተላለፍ ያለብን መልእክት እንድታስተላልፍና እኔ ብዙ ጊዜ የምፈራው ነገር ያልፋል ታገሱ ምናምን ማለት በጣም ያስፈራኝ። የትኛውንም ህመም የሚያውቀው ያለፈው ሰው የኔንም የምታውቀው ስታልፈው ነው ስትኖርበት ብቻ ግን ያልፋል ማይልፍ የለምና ወጣቶች ደግሞ ያው በርቱ። አንዳንዴ ለእግዚአብሔር ትገዙ።
መጨረሻ መሞታችን አይቀርም። ዓለም አታስደስትም። ለቤተሰቦቻችሁ ብላችሁ አንዳንዴ ትሁት መልካም የምሬ ለቤተሰቦቼ ብዬ አንዳንድ ሰው ይላል ለቤተሰቦቼ ብዬ እኮ ቤት ገዛሁላቸው ለራሴ አልገዛሁም። ይሄኔ ለራሱ ቢሰራ አይገዛም። እና አመስገኝኑን አንዳንዴ ለቤተሰብ ብላችሁ ነው ያኔ እግዚአብሔር ያግዛችኋል። እኔ ከማንም አልሻለሁ ምንስ ቢመከር እኔም ከእናንተ እኩል እንመካከር እና እንዲህ ነው ማስተላለፍ። እግዚአብሔር ያክብርልን። እውነት ነው፣ የማያልፍ የለም፣ ሁሉም ያልፋል ነው። ታገሱ። ተስፋ የቆረጣችሁ ሌላ ውሳኔ ለመወሰን ሌላ አሳሰብ ስር ብዙ ነገር አይምሯችሁ ለሚመላለስ ወጣቶች ሁሉ ነገር ያልፋል። መጽሐፍ ቅዱስ መክብብ 12 ላይ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን እግዚአብሔርን አስብ። ምንም ችግር ሲመጣ እግዚአብሔርን ማሰብ፣ ምንም ፈተና ሲመጣ ድንግል ማርያምን ማሰብ። እሷም ማታሻግረው እግዚአብሔር የማያሻግረው ነገር የለም። እንዲያውም መጽሐፍ ቅዱስ እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው ይላል። በምን ውስጥ እግዚአብሔር መንገድ አለው። ከኛ የሚጠበቀው ቅዱሴ እንዳለው ደግሞ ሁሉም ያልፋል፣ ከዛ በትዕግስት መጠበቅ ትዕግስተኛ መሆን ነው ብሏልና በእውነት ቅዱስዬ እግዚአብሔር ያክብርልን። አሁን ላይ 1 ሚሊዮን ቲክቶክ ተከታይ አለክ። እግዚአብሔር ደግሞ ፈቅዶ ወደው 2 ሚሊዮን ላይ ደግሞ ደርሰ እዚህ መተህ በሌላ ደግሞ ህይወት አናቀውም። ቅድምም ጀማምረህልናል። ወደዛ ዲፕ መግባት ስላልፈለግን ነው እንጂ እናትህ ያስተላለፉልህን አደራ ከየትም ይሁን ከፈረንሳይ ይሁን ከኢትዮጵያ ይሁን ከኤርትራ ይሁን ከኬንያ ይሁን እግዚአብሔር የፈቀደው እግዚአብሔር የወደደውን የህይወት አጋር እግዚአብሔር ሰጥተው ደግሞ እዚህ ሚዲያ ደግሞ ተገናኝተን እንዲያውም 2 ሚሊዮንም ደርሰ ከዛ በላይ መልፍ ብለህልን አሜን። አዎ እንድንገናኝ እግዚአብሔር ይርዳን። ቅዱስዬ የምታስተላልፉ የመጨረሻ መልእክት ካለ እድሉ ልስጥ፣ የምታመሰግነውም ካለ 2 ሚሊዮን እስቲ አስገቡ። የዩቲዩብ ቻናል አለኝ እኔ በቅርቡ ዩቲዩብ ላይ መምጣት አይቀርም። ምን ይባላል? ቅዱስ ኤፍሬም ነው። ቅዱስ ብዙ ሰው ያውቀዋል። ወደ 60 ምናምን ሺህ ተከታይ ያለኝና ያው ይቅር በሉኝ ከዛሬ ቪዲዮ በደንብ አልሰራም። ዩቲዩብ ለካ በጣም ጥሩ ነው። ብዙ ሰው ታስተምርበታለና እመጣለሁ። ሰው እዛ ላይ አገኘ 2 አካውንት ብቻ ነው ያለኝ። በዚያ አጋጣሚ ማስተላለፍ የምፈልገው ብዙ አካውንት በእኔ ይከፈታል። የምን የቲክቶክ ነው? የቲክቶክ አካውንት። እና ሁሉም ደግሞ እርዳታ ወይ ደግሞ ፎሎወርስ መሰብሰቢያ አድርጎ በእኔ ፎቶ ይሄ የተሰራ ምናምን ይለቀቃልና እንደዚህ ነገር ስታዩ እኔ እንዳልሆነ ተገንዘቡ። 2 አካውንት ነው ያለኝ። አንደኛው 280 ሺህ ነገር ነው። ሁለተኛው ደግሞ 1 ሚሊዮን ለካ 1 ሚሊዮን ገቢያ። ስማቸው ተመሳሳይ ነው? ስማቸው ተመሳሳይ። ቅዱስ ኤፍሬም ተክለ ማርያም ነው አንደኛው፣ ያኛው ቅዱስ ኤፍሬም። እና ባካችሁ እኔ አይደለሁም ሁልጊዜ የምታዩት ቪዲዮ 1 ሚሊዮን 2 ሚሊዮን ይታያል። ይገርመኛል። የኔን እንደዛ ብታይልኝ ጥሩ። ባካችሁ እንደዚህ አይነት ቪዲዮ የምትሰሩ ተዋህዶን ለማቆሸሽ የሚፈልጉ ብዙ ሰዎች አሉ። እኔ ተዋህዶን አልወክልም። ብዙ ጊዜ እናገራለሁ። ተዋህዶ እኔን ትወክለኛለች እንጂ በየትኛው አቅሜ ነው ተዋህዶን ወክላት? ቅዱስ ተዋህዶ አገልጋይ ነበር፣ የተዋህዶ ልጅ ነበር። ከዛ ነገ የሆነ ነገር ሆነ ምናምን ቢባል ተዋህዶን ማንም አያንቋሸሻት። የገባው ነው እዛ የሚኖረው፣ የሚያከብራትም የገባው ነው። ስለዚህ ማስተላለፍ ፈልግ ያኝን ነው። ይመቻል። በጣም እናመሰግናለን። እንግዲህ የቅዱስን ዩቲዩብ ሰብስክራይብ እንድታደርጉ የቲክቶክ አካውንትም 2 ነው ያለው። ይሄንን ለይታችሁ እንድትከታተሉ ሌላዎቹን እንድትተዉ በእግዚአብሔር ስም እንጠይቃለን። ይህ በወጣትነት በዘመናችን የሚል ፕሮግራም ነው። ከቅዱሴ ጋር የቆየሁትኝ እኔ ዲያቆን ዳንኤል ሲሳይ ነን። ነጋሽ ሚዲያን ሰብስክራይብ አድርጉ። እግዚአብሔር ይስጥልን። በሌላ ጊዜ በሌላ እንግዳ እንገናኛለን። አመሰግናለሁ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል።
አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን። አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ። ልብ ይበሉ፣ እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልጅሽ አምላክሽ ልጅሽ